የዛሬ ርዕሳችን ያው ከአርሽ ጋር በተያያዘ ነው። አርሽ ምንድን ነው የሚለውን የምንጠይቅ ይሆናል። ያው እንግዲህ አሁን ትልቁ ችግር ምንድን ነው? ሙስሊሞች ጥሩ ነው እኛ ቤት ይመጣሉ፣ ጥሩ ትምህርት ስለሚሰጥም ያዳምጣሉ። ብዙ ትምህርቶችን ወስደው እንደሚሄዱ እነሱም ይነግሩናል እውነት ለመናገር እና አሪፍ ነው ይመጣሉ፣ ግን የሚጠየቋቸውን ጥያቄዎች አድሬስ አያደርጉም። ይሄ ደግሞ የሆነበት ምክንያት ምንድን ነው? ስለማያውቋቸው ነው። ስለማያውቋቸው እስልምናን ስላልተማሩ ነው። ሙስሊሞች ከእስልምና በላይ ክርስትና ላይ ጥያቄ ጠይቁ ብትሏቸው በአንድ ደቂቃ በጣም ብዙ ጥያቄዎችን መጠየቅ ይችላሉ። ስለ እስልምና ግን ስለ አላህ በአንድ ደቂቃ ውስጥ ወይም አስረዱን ብትሏቸው አንዲት ቃል እንኳን መተንፈስ አይችሉም እና አስቸጋሪ የሚያደርገው ፓርት ይሄ ነው። ኤኒዌይስ እንግዲህ ያው ከዛሬው ርዕሳችን ጋር በተያያዘ አርሽ ምንድን ነው የሚለውን የምንመለከት ይሆናል። ሙስሊሞች ብዙ ጊዜ አላህ ከአርሽ በላይ ነው፣ አላህ ከአርሽ በላይ አይደለም የሚሉ ሁለት ጎራ ከፍለው የሚከራከሩ ቡድኖችን በእስልምና ውስጥ ሰምታችሁ ልታዩ ትችላላችሁ። እና እጅግ በጣም ትልቁ ጠባቸውና ትልቁ መከራከሪያቸው ከሆነው አንዱ ምንድን ነው? ይሄ የአርሽ ጉዳይ ነው። የአርሽ ጉዳይ አርሹ ምንድን ነው የሚለውን የምንመለከት ይሆናል ማለት ነው። ሁሉም የራሳቸውን ኢንተርፕሬቴሽን ይዘው መምጣት ይችላሉ። እኛ በሁሉም መሞገት ስለምንችል ማለት ነው። ከአላህ አርሽ ጋር በተያያዘ ከመጀመሪያው ጀምሮ ካፈጣጠሩ ጀምሮ ያለውን የምንመለከት ይሆናል ማለት ነው። ያ አርሽ ምንድን ነው እሱ የሚለውን የምናያለን። አርሽ ራሱ ለምንድን ነው ያስፈለገው? መቼ ነው የተፈጠረው? ለምን ጥቅም ነው የተፈጠረው? ፕላስ ደግሞ አላህ በአርሽ ላይ እንዴት ነው የተደላደለው? ተደላደለስ ማለት ምን ማለት ነው? አርሽ ባይኖር አላህ መኖር አይችልም ወይ? ማለት መደላደያ ያስፈልገዋል? ነሰሰርሊ ለአላህ ትልቁ ፍጡር አርሽ እሱ ላይ ፈጥሮ እሱ ላይ ተደላደለ ብለው ያምናሉ። ነሰሰርሊ አላህ መደላደያ ያስፈልገዋል ወይ? ጎኔን ላደላድል የምትለው አልጋህ ላይ ሄዳ አረፍ እንደምትለው አላህ ልክ ሰርቶ ሲጨርስ እረፍት የሚያደርግበት ቦታ ያስፈልገዋል ወይ? አረፍ ልበል እንደሚል ፍጡር እሱም አረፍ ልበል የሚልበት ያስፈልገዋል ወይ የሚለውን የምንዳስስ ይሆናል ማለት ነው። ፕላስ የአርሽ መገኛው የት ነው? አቅጣጫ አለው ወይ? የአርሽ መገኛ የት ነው የሚለውንም የምናይ ይሆናል ማለት ነው። እነኝን እናያለን፣ እንዳስሳለን ማለት ነው። አርሹን የተሸከሙት አካላቶች አሉ። አርሽ ይጠፋል? በራሱ አርሽ ይጠፋል? አርሽ ይጠፋል ወይንስ አይጠፋ? ዘላለማዊ ነው ወይንስ የሚጠፋ ነገር ነው? ይህንንም የምንዳስስ ይሆናል ማለት ነው። ሌላኛው አርሹ ራሱ ከምንድን ነው የተሰራው? ከምን የተሰራ ነው? የተሰራበት ነገር ምንድን ነው? እሱንም የምንዳይ ይሆናል ማለት ነው። በአርሹና በውሃው መካከል ምንድን ነው ልዩነት ያለው? አላህ አርሹን ከመፍጠሩስ በፊት የት ነበር? አላህ ከአርሽ ላይ ተደላደለ ወይንስ ከአርሹ ላይ ከፍ አለ? የትኛው ነው ትክክለኛስ? አንደኛ ቁርአን ላይ ተደላደለ ይላል፣ አንደኛው ቁርአን ላይ ደግሞ ከፍ አለ። መደላደልና ከፍ ማለት ልዩነት የለውም ወይ? እነኝንም እናያቸዋለን ማለት ነው። ምክንያቱም የትርጓሜ ልዩነቶች ስላሏቸው የትኛውን ትርጓሜ ነው የሚቀበሉት? የትኛውን ቁርአን ክፍል ነው የሚቀበሉት? ይህንንም የምንዳስስ ይሆናል። ከዚህ ጋር በተያያዘ እንግዲህ ሀባሾች እና ዋብዮች ሰፊ ልዩነት ያላቸው በዚህ ነው። በርካታ መጽሐፍቶች ጽፈዋል፣ ብዙ መጽሐፍቶች ጽፈዋል በዚህ ጉዳይ ላይ። ሰው ምንድነው እሱ ዋና እንትናቸው የሚያጨቃጭቃቸው ዋብዮቹ አላህ ከአርሽ በላይ ነው የሚላላቸው፣ ሀባሾቹ ደግሞ ነው የሚል አቋም አላቸው። ስለዚህ
ቶፒኩ አዲስ አይደለም ማለት ነው፣ የሚያውቁት ነው። ለዘመናት ሲያወሩበት፣ ሲጫወቱበት፣ ሲወያዩበት የኖረ ቶፒክ ቢሆንም ሳባዎቹ ምን ነበር የሚያምኑት? አላህ ከአርሽ በላይ ነው ብለው የሚያምኑት ከአርሽ በታች ነው ወይንስ የት ነው ብለው የሚያምኑት? ጣራ ማለት ነው። አርሽ ሲምፕሊ ጣራ ነገር ማለት ነው። በኦሮምኛ ቃልች ቶኮ አርሺን ማል ት ሙጫን ቶኮ ጋፈናኒ ስሬ ዴቢሴፍ አርሽ ምንድን ነው ብሎ አንዱ በኦሮምኛ ይጠይቀዋል ልጁ የሆነ ሼክ ነገር። እሱም ደግሞ አልጋ ነው ብሎ ነው የመለሰለት። የአላህ አልጋ ብሎ ነው የመለሰለት። መደላደያ አልጋ ነው አይደለም? የምትደላደሉበት አልጋ ነው። ማረፊያ ነው። ጣራ የሚሉት አሉ። ልክ ቤት ሰርተ ግድግዳ ወለል ምናምን አለው። ከዛ መጨረሻው ጣራ ነው። ጣራው ክዳን ማለት ነው። ያላ ዙፋን እንትን የሚልበት ማለት ነው። ምን ካሜራ እያስቸገረ ነው እንዴ? ኖርማል ነው። እንደዚህ ነው። ኔትወርክ ነው ነው ምንድን ነው ታዲያ? ጥሩ ይመስለኛል። አይ ሪኩዌስት የላከ ለመግባት ገብቼ ከዛ ፕሮፋይል ሳይ አስወጣኝ። ኦኬ ያ እንግዲህ አርሹን በተመለከተ ብዙ አወዛጋቢ ነገሮች አሉ። እውነት ለመናገር ብዙ የሚጠየቁ ጥያቄዎች አሉ። ግን ያው ሙስሊሞች ቀለድ እንዲላቸው ያክል እነሱ ጭንቅላታቸውን በሚመጥን ያክል እንጠይቃቸዋለን። ችግር የለውም። አካሄዳቸውን እያየን ማለት ነው። ሜይ ቢ ሃላንድ ገብቷል። እኔ ያለኝ ጥያቄ ማለት ነው ሙስሊም ነህ ሃላንድ? እኔ ነው ሙስሊም ነህ? አይሰማም? አሁን ይሰማል። እስኪ ጥሩ ነው። አይሰማም? የኔ ይሰማል። ቀጥል። ይሰማል ሃላንድ? አይሰማም ሃላንድ? ሰማለህ? አይሰማም ወይ? ትሰማለህ? ትሰማለህ ወንድማችን? ሄሎ ትሰማለህ? ይሰማል። ኦኬ ስለዚህ ሰላም ነው ይመስገን ነው። ሙስሊም ነህ? ሙስሊም ነህ ወይ? አይ ቲንክ ኔትወርክ ጥሩ አይደለም መሰለኝ። ካስተካከለው ይመለስ። የላኩልህ ቪዲዮ እቺ ቪዲዮ ነች። አንደኛው ምን ብሏል መሰለህ? ይሄኛው ነው አይደል? ልክፈታ። سبحانه فوق سماواته سمي ذاتي أرجل على عرشه سنة سرجل علي على خلقه أختي سرتي ألتا ምኑ ላይ ነው ያለው ይላል። ስሬ ሳረት ጅራ መለስ አድርገው ትንሽ ተመጀመረው فوق سماواته
سميزاتي الجرة على عرشه سنيسر رجرة علي على خلقه Eessa jira jedhe siree isaarra jira. Algaው ላይ ነው ያለው አላ which means ተኝቷል ማለት ነው እኮ ተደላደል አልጋ ላይ ከተባለ ተኝቷል አልጋ ላይ አላ ማለት ነው። መደላደል ጎን አረፍ የምትለው ምናምን ነገር መኝታ ነው ማለት ነው። መኝታ ነው። ስሬን ሳይሰ ጅራ ሳሚ ጉባ ጅራ አላህ ነው ስሬ ሰራ ጅራ አላህን እንትኑ ምን ነበር ማርሹ የናለው ከሰማይ በላይ አላህ የናለው አልጋው ላይ የምጠይቀው ነገር አለ። ሙስሊም ነህ? ሙስሊም ነህ ወይ? ጥያቄ ነበረኝ። ሙስሊም ነህ ወይ? አዎ ሙስሊም ነኝ። አዎ ኦኬ አለና አለው ብለህ ነው የምታምነው? አይ በቃ ኔትወርክ ጥሩ አይደለም። ሃላንድ አስተካክልና ኔትወርክህን ወይ ተመልሰህ መግባት ትችላለህ፣ ወይም እዚሁ ከሆነህም ከሰራልህ ጠብቅ። ኦኬ ሙስሊሞች አላህ ነው ያለው። ለዛ ነው ድምፅ አስተካክል። በቃ ከአንድ ሰዓት እየቆየ ነው እያወራለሁ። አላህ ነው ያለው። አሁን እኔማ አላህ ጥያቄ ምናምን እስቲ ልጠይቅ ምናምን ብዬ እየሰማን እኮ አይደለም፣ እየሰማ አይደለም። ወንድማችን አላህ ነው ያለው። ሙስሊሞች አላህን ከቸነት ሰጀራ ሙስሊሞች አላህ ነው ያለው። መመለስ ትችላላችሁ? አላህ የት እንዳለ ታውቁታላችሁ? አላህ የት ነው ያለው? ምድር ላይ፣ በሁሉ ቦታ፣ አርሽ ላይ፣ ከአርሽ በላይ፣ ሰማይ ውስጥ የት ነው ያለው? አላህ ምን አልክ? አይ እኛ የምናምነው አሁን ቢያንስ ከአርሽ በላይ ብለን ነው። ከአርሽ በላይ ሚዩት አድርገዋል። ሚዩት ነው። አንዴ ጨርስ ብለን ነው እንትን የምንለው። ግን ጠይቅ ነገር ከአርሽ በላይ በምኑ ቀጣይ ጥያቄንም አስጨርስኝና ቀጣይ ጥያቄ ላይ ያገባልኝም እኮ በምኑ ነው ከአርሽ በላይ? እና አንተም ጠይቀኝና እሱን እንመላለስ ብዬ ነው። በምኑ ነው ከአርሽ በላይ? እኛ የምናምንበት በቃ ከአርሽ በላይ እንደሆነ ነው የምናምነው። በምኑ ነው? ፈጣሪነቱም ነው ከአርሽ በላይ ነው። በምኑ ምኑ ነው ከአርሽ በላይ? ምኑ ነው ከአርሽ በላይ? ፈጣሪ ስለሆነ ነው ከአርሽ በላይ ነው። ኦኬ ፈጣሪ ስለሆነ ከአርሽ በላይ ነው የሚል ማስረጃ አለ? ከአርሽ በላይ የሆነ ፈጣሪ ነው የሚሆነው? እኔ ደግሞ ማስረጃውንም ለማወቅ እኮ ነው አንተን ልጠይቅ የፈለኩት። ምንድን ነው የምትጠይቀኝ? ምን አገናኘው ጋር ጥያቄው ጋር? ቀጥል። ከጥያቄው ጋር የሚገናኝልህ ካለ ማለት አሁን ኦርቶዶክስ ላይ አሁን ፎቶ አሁን የማርያም ወይ የገብርኤል ምናምን ተብሎ ፎቶ የመጣው
ማን ፈጣሪን ወይ ገብርኤልን ወይ ማርያምን ያየ ሰው አለ ወይስ አይታይ ነው ፎቶአቸው የተገለጸው ብዬ ነው። ይሄን ለማወቅ ነው። ይሄ አሳስበው ነው አሳስበው ነው ወይ? አዎ ሳይታዩ እንዴት አሁን ፈጣሪ እንዴት ይታያል? መልካም እሺ። እነ ገብርኤል ማርያም ሳይታዩ እንዴት ፎቶ ሊሰራ ቻለ የሚል ነው ጥያቄ አይደለ? አይደለ? መልካም እኛ ገብርኤልም ፈጣሪ ነው ብለን አናምንም። ማርያምም ፈጣሪ ነች ብለን አናምንም። ማርያም አልታየችም ብለን አናምንም። ስለዚህ ጥያቄው ስህተት ነው ማለት ነው። ሳይታዩ ፈጣሪ ሳይታይ ገብርኤልና ገብርኤልና ማርያምን ፎቶ እንዴት ታነሳላችሁ ሳይታዩ የሚል ጥያቄ ነው የጠየቀን። ሰው ገብርኤልም ፈጣሪ አይደለም፣ ማርያምም ፈጣሪ አይደለችም። ማርያም በደንብ ታይታለች፣ ገብርኤልም ደግሞ በመገለጥ ደጋግሞ ታይቷል ማለት ነው። የታዩት ሊሳሉ ይችላሉ ማለት ነው። በተገለጡበት ይሳላሉ ማለት ነው። ነገር ግን ሃላንድ ፕሮፋይል ላይ እያየው ስለሆነ ሙስሊም ነኝ ባልከን መሰረት ጋንም ከሚገቡት አንዱ ነህ። ታውቃለህ አይደለ? ጋንም ከሚገቡት አንዱ ነህ። ምክንያቱም ፎቶ የሚሰራና ፎቶን የሚይዝ ጋንም ከሚገቡት አንዱ ነው አይደለ? ስለዚህ ጋንም ገቢ ነው አይደለ? እንደ እምነትህ ከሆን አይቀር እንዴት ፈጣሪዎች እንዴት አሁን ፈጣሪዎች እንዴት በፎቶ ሊገለጹ ወይ ደግሞ አንድ ሰው ሳያቸው ማንም ሰው ሳያቸው የጠየቁህን መልስ በፎቶ ሊገለጹ ይችላሉ? የጠየቁህን መልስ። ጋንም ገቢ ከሚሆኑት አንዱ ነህ እንደ ራስ አስተምሮ መሰረት። ምክንያቱም እንደ እስልምና አስተምሮ ፎቶ ይቻላል፣ ፒክቸር ማስቀመጥ መያዝ ይቻላል። ይቻላል ያለ አንድ ጋነም ከሚገቡት ነኝ ጋነም ከሚገቡ ነኝ በልና ጥያቄን ቀጥል። ችግር የለውም እቀበልሃለሁ። ቆይ ኮመንት ላይ ተረጋጉ። ምንም ይሁን ሙስሊም ነኝ ብሎ ነው የመጣው አይደለ? ሙስሊም ነህ ፕሮቴስታንት ነህ? ሙሐመድ ነብዬ ነው አላህ አምላኬ ነው በል እስኪ ሙስሊም ከሆንክ ሰማላ። ወላሂ ላዚ ሙስሊም ነኝ። ሙሐመድ ነብዬ ነው። ሙሐመድ ነብይ ነው ብለህ የምታምነው? ምን በለው እስኪ በቃል በለው። አምናለሁ። ምን ብለህ? ሙሐመድ ነብይን አምናለሁ። በቃ ሙሐመድ ብዬ አምናለሁ። ስለዚህ ጋነም ከሚገቡት ነገር ነህ ማለት ነው። ምክንያቱም ፒክቸር የሚሰራ ፒክቸር የሚይዝም በቂያማ ቀን የተጠላው መጥፎ ሰው እሱ ነው ብሏል። ስለዚህ አንተ የተጠላውና መጥፎ ነህ እንደ እስልምና አስተምሮ አይደለ? ነህ ሆይ? ሰዓታችን እየገደልክ ነው። እናመሰግናለን። ኔስ እኛ ጋር በተገለጠው ልክ ይሳላል፣ ችግር የለው። ምክንያቱም በቂያማ ቀን ከሚቀጠቀጡትና ከፍጡራን የተጣሉት ተብለን ስላልተገለጥን ኢሜጅ የሚሰሩት ማለት ነው። ኔስ ወደ ቶፒክ መልሰው ክርስቲያን እፎይ ስላሴ በተገለጠው ይሳላል። ስላሴ የሚሆን አንድ አምላክም አንተም ጋነም ከሚገቡት አንዱ ነህ። ምክንያቱም ኢሜጅ ያለ ፕሮፋይል ላይ በቂያማ ቀን ከሚቀጠቀጡት አንዱ ትሆናለህ ማለት ነው።
ቶፒካችን እኛ ጋር ስለሷ እፎይ እባክህን ኧረ ጥያቄ መልስልኝ። ትናንትናም እንደዚሁ አስቀምጠኸኝ ከወጣሁ በኋላ አልተመለስኩም። እኮ ነገርኩህ እኮ እኛ ጋር ችግር የለውም አልኩህ እኮ። እኛ ጋር ይህንን ጥያቄ የምጠይቀው ምንድነው? እንዲህ የሳላችሁ በቂያማ ቀን ትቀጠቀጣላችሁ እንደናንተ ብንባል ኖሮ ትቀጠቀጣለህ ትለኛለህ። እኛ ጋር ግን መጽሐፍ ለእሱ ቅዱስ ላይ አይደለም አይኬት ያልታየ እንዴት ለእሱ አይሰገድም? አሁን ለምስሉ ለስላሴ ምስል አይሰገድም? እሺ አዳምጣ። እኛ ፈጣሪ በባህሪው ታይቷል ብለና እናምንም። ነገር ግን በመጽሐፍ ቅዱስ ላይ በተገለጠው ለማስተማሪያነት እሱ ተስሏል። በተገለጠው ለምሳሌ ገብርኤል በተደጋጋሚ ተገልጧል። ለማርያም ተገልጧል፣ ለዳንኤል ተገልጧል፣ የተለያየ ቦታ ላይ ተገልጧል። ገብርኤልን ግን በባህሪው እንኳን አምላክ ገብርኤል እንኳን በባህሪው ታይቷል ብለን አናምንም። እሱንም እያየ ሳላለ ብለን አናምንም። ነገር ግን በመጽሐፍ ቅዱስ በተገለጠበት በዛ በተገለጠበት ተስሏል። ከዛ አንጻር ነው። ይሄ ደግሞ አንተም ላይ ያለ ሱራ 19 ከቁጥር 17 እስከ 21 ድረስ አንብብ ገብርኤል እንዴት እንደተገለጠ። መጽሐፍ ቅዱስ ላይ የተገለጸውን በጽሁፍ የነበረው ወደ ምስል ተቀይሯል ማለት ነው። በምስል እኔ ከዚህ ጋር የተያዘ ጥያቄ ነው። አሁን አንድ ዋና ጥያቄ ልጠይቅህ። ፎቶ አይደለም ሲጀመር ደግሞ ፎቶ አይደለም። ምስልና ፎቶ ለዩ። በትንሹ ፎቶና ምስልን ለዩ። በእስልምና እነኚህ ምስሎች ምናምን ገሃነም የሚያስገቡ ናቸው። የሚያስቀጠቅጠ ነው። ከእስልምና ወጥታችኋል ሁለታችሁ። ይሄ ፎቶ ፕሮፋይላችሁ ያላችሁ ቲክቶክ ላይ ያሉ ሙስሊሞች እንዳለ ከእስልምና ወጡ ናቸው። ህይወት ያላቸውን ተንቀሳቃሽ ነገሮችን ምስል ያላቸውን የሚሰሩም የሚይዙም ካሉ መልአክ የማይቀርባቸውም ገሃነም ከሚገቡት ውስጥ ናቸው። ነብያችሁ ያስተምሮ መሰረት ማለት ነው። ሰው ወደ ቶፒኩ መልሰው ክርስቲያን ግን ኮሜንተሮች በስመ አብ እንዴት ናቸው? ኮሜንተሮቹን ተዋቸው። ትላንት ተዋቸው በቃ ኮመንተሮችን። አሁን ቶፒክ ተስቀይስ። አሁን ቶፒኩን ፓራፍሬዝ አድርገው ክርስቲያን ኮመንት ላይ አሁን ነገር አትጻፉ በተቻላችሁ መጠን ስርዓት አድርጉ። ከዚህ በኋላ ሚዩት ነው ማድረጋችሁ። ኮሜንት ላይ የማየውን ነገር የምጽፉ ሰዎች ረፉ። ኦኬ እሺ፣ ቶፒካችን ላይ እንመለስና ሜይ ቢ አንድ አምላክ መቀጠል የምትችል ከሆነ ስለ አርሹ የምታወራው ነገር አለ ወይ? ሃላንድ ፕሊዝ። ፕሮቴስታንትም ቆይ አንዴ ኮመንቶች ይሁን ፕሮቴስታንት ምን አገባን ካዳ ሙስሊም ነኝ ብሎ ከመጣ ሃይማኖቱን ክዶ ከመጣ መሐመድ ነብዬ ነው ካለ ፕሮቴስታንት ሆኖ ምን አገባን እኛ? ሃይ እንትን አታደርጉት፣ ያልበላችሁን አትከቁ። ሙስሊም ነኝ መሐመድ ነብዬ ነው የሚል ፕሮቴስታንት ካለ ምን አገባን? እንደ ሙስሊም ነው ትሪት የምናደርገው። መሐመድ ነብዬ ነው እኔ ሙስሊም ነኝ የሚል ፕሮቴስታንት ካለ እዚህ ጋር ጋነበት ምክንያት ምንድን ነው? ኮሜንት ላይ እስኪ ሌላውን ተውትና ታፕታፕ ሊንክ ብቻ ለማድረግ ሞክሩበት። ምክንያት ሃላንድ ኔትወርክ የሚሰራልህ ከሆነ ጥያቄ ልጠይቅህ እስኪ። ኔትወርክ በደንብ ይሰራል? መደናቆር እንዳይሆን ማለት ነው። ኦኬ፣ እስኪ ስለ አርሹ ንገረኝ። አርሹን ለምንድን ነው አላህ የፈጠረው? ፈጣሪ ሊኖርበት ነው። ፈጣሪ ሊኖርበት ኦኬ። ስለዚህ አላህ መጀመሪያ መኖር ያልነበረውም መኖር ያሰራና እዛ ላይ መኖር ጀመረ ማለት ነው። እሺ፣ እናመሰግናለን። ስለዚህ በእስልምና አላህ ከፍጡራት ወይም ደግሞ ከፈጠራቸው ነገሮች ምንም ነገር አይፈልግም ብላችሁ ታምናላችሁ? ቆይ አንዴ። ስለዚህ አላህ ለመኖር ምን ያስፈልገዋል ማለት ነው? አሽ ያስፈልገዋል። ሲጀመር የፈጠረን ፈጣሪ ነው። ሁላችንም ማለት ነው ሊኖርበት ነው አይደል? አላህ የፈጠረው ሊኖርበት ነው ያልከው። እንዴት ሆኖ ነው የሚኖረው አርሹ ላይ? ጀመረም አላህ ነው የፈጠረን። ለዛ አላህ እስከፈጠረን ድረስ የለ አርሹ ላይ እንዴት ሆኖ ነው የሚኖረው? ቤት ሰርቶ ነው? ተኝቶ ነው? ተቀምጦ ነው? ተንሳፎ ነው? እንዴት ሆኖ ነው ያለው? ምክንያቱም የለ ገሃነም ገባ ምናምን የሚባል ለማማረኝ የለም። አንድ ነገር ስመኝ፣
ሲጀመር በፎቶና በእንዴት አንተ በገለጻ እንዴት ታምናለህ እንዴ? በፎቶ አንተ ፈጣሪ ወይ ማርያም ወይ ገብርኤል ተብሎ በፎቶ ሃላንድ እሱን ታማናል። ጨርሰናል። ምንድነው የምታወራው? ሃላንድ ማን አያቸው? ያልተጠየቀውን ለምን ትመልሳለህ? ኦኬ ክፈትለት። በቃ ጋናም እንደሚገባ አሳየው። ቡሃሪያም 59ን 51 አንዴ ክፈትለት። አሁንም ኢሜጅ ላይ ነን ያለው፣ ምስል ላይ ነው ያለው ይሄ ልጅ። ኦልራይት ጋናም ትገባለህ ያለ እኔ አይደለሁም ነብይህ ነው ያለ። አንብብ፣ ማይክን አንሳና አንብበው። አንብብ። ያውም the most severely punished ከሚሆኑት አንዱ እንዳንተ አይነቶቹ ናቸው። አንብብ፣ ነብይህ እንደተናገረው። ይሄን ያደረከውን ፕሮፋይል ፎቶ አላህ ያመጣና በቂያማ ቀን ነፍስ ስጠው ተብለህ የምትቀጣው አንተ። አንብብ፣ አዲሱን አንብብ። ድምፁ ከፍ አድርግቶ ያንብባ። ራስ አንብብ። ሃላንድ አንብበው። አንብብ። ጋነም ከሚገቡት አንዱ አንተነ በነቢዩ አስተምሮ በእስልምናው ነቢይ ብለው በሚከተሉት መሐመድ አስተምሮ መሰረት ዘሆል ቲክቶክ ላይ ያሉ ሙስሊሞች ጋነም ገቢ ናቸው። አስተምሮታችሁን እንኳን አታውቁም። የእናንተ አላህ የሚልካቸው መላኢካዎች ምስል ይፈራሉ። ደምሰንጀር ኦፍ አላህ ሰይድ ነቢይህ ነው ያለው among the people who will be the most severely punished on the day of resurrection will be the image makers. በቂያማ ቀን በጣም ከሚቀጡት ወይንም ደግሞ በትንሣኤ ቀን ከፍተኛ ቅጣት ከሚጠብቃቸው ምስል የሚሰሩ ናቸው። ምስል የሚይዙ ምስል የሚጠቀሙ። በሌላ ሀዲስ ላይ ደግሞ እየተቀጠቀጥክ ህይወት ስጠው ትባላለህ። ምስል የምትጠቀም ከሆነ አናገር የያዝከውን ምስል ህይወት ስጠው እያለ ይልሃል ማለት ነው። ያው the image makers will be punished on the day of resurrection and will be told give life to that which you have created. ምን ትባላለህ? በቂያማ ቀን ምስሉ ይመጣልህና ህይወት ስጠው ተብለህ ትነገራለህ። ይሄን ለፈጠርከው ምስል ይሄን ላደረከው ምስል ህይወት ስጠው እየተባልክ ለምስሉ ህይወት እንድትሰጥ ትቀጠቀጣለህ ገና። ስለዚህ ምስል እዛ እየተንቀሳቀስክ ስለ ምስል ጥያቄኛ ጋር ስመጣ ምን ላይ ቆመህ ነው? በመጀመሪያ እኛ ጋር እንደዚህ አይነት ትዕዛዝ ቢኖር ኖረው አንተ ያልከው ነገር ምስል ትክክል አይደለም ብለህ ትጠይቀናለህ። በቂያማ ቀን ያስቀጠቅጣል ትለናለህ። እኛ ጋር ምስል በማድረጋችን በቂያማ ቀን እንዳንተ በሽብልቅ አናታችን ይቀጠቀጣል። ህይወት ስጡት ለምስሉ አናግሩት ትባላላችሁ ተብለን አልተባል። አንተ ነው የተባልከው። አንተ ይጭነቅህ እንጂ ምስል አንተ ምስል ዛላው መልአክም አይጠጋ ምስል ባለበት መልአክ አይገባም ስላለ ነብይህ ማለት ነው። ስለዚህ አጋንንት ሰይጣን በደማችሁ ውስጥ ይዞራል ብሏል። ምስል ካለ ደግሞ መልአክ ወደ ቤታችሁም አይገባም። ነብይህም ምስል ባለበት መልአክ አይገባም ብሎኝ ጅብሪል 15 ቀን ቀርቶብኛል ብሏል። አንተ ደግሞ እድሜ ልክህን አካውንት ውስጥ ምስል እዛ ነው የምትዞረው። የአንድ አካውንት በአጋንንት የተመታ ነው፣ ቤትህም በአጋንንት የተመታ ይሆናል ማለት ነው። እና እንደዛ ነው። እሺ ቀጥል። ሮዳ ሰላም፣ እንዴት ናችሁ? ሰላም ነው። እንዴት ነሽ? እንኳን ደህና መጣሽ። ጓደኛ ቆያችሁ እናለን። ሌላ እኔ ጥያቄ መጠየቅ ፈልጌ ነበረ። ፈቃደኛ ናችሁ? ጥያቄ ትንሽ በኋላ ቆየት ብለሽ ትጠይቂያለሽ። መጀመሪያ እኛን ቶፒክ ሰምተሽው ከሆነ ስለ አርሹ እስኪ የምታውቂውን ነገር ንገሪን። አላህ አርሽን ለምንድን ነው የፈጠረው?
አይዋ ስለዚህ ነገር በነገራችን ላይ እኛ ምሳሌ ማናቀውን አሰለፈ ለሌላ ሰው መስጣለን እንጂ ባናቀው ነገር በናገር ያ ሸሪዓ ራሱ አይፈቅድልኝም። ያን ነገር ጥልቅ እውቀት ያላቸው ሰው ያብራሩ ይሆናል። እኔ አንድ ነገር ብለ ወደ ሌላ ስለምትገባ ያ ነገር አስፈላጊ አይደለም። እኔ ጥያቄ መጠየቅ ነው ፈልገው። ኦኬ የሚቀድመው ስለ አርሹ ማወቅ ነው ወይስ ስለ ክርስትና ጥያቄ መጠየቅ ነው? አንቺ ማስቀደም ያለብሽ ማለት እናንተ አሁን እያስተማራችሁ መምህር አባቶች ስለሆናችሁ ይሄን የምጠሩበትን እምነት በስ አውቄ ለመቀበል እንዴት አይነት እምነት ነው የሚለውን ነገር ግልጽ ብታደርጉልኝ ፈልጌ ነው። ስለ አርሹ ደግሞ እንደ አንብበሃል ማሳየት እዛ ትርጓሜው ራሱ አስቀምጦልሃል። ላኪን በእናንተ ደግሞ ወርታይ ወራይ ያዘው ፍለጠው ለማለት ደግሞ እዛ ውስጥ ገብቼ አይፈቀድልኝም። ሀታ አላህ ካለው ውስጥ መጨመርም ሆነ መቀነስም ፍቃድ አይደለምና በዛ ነገር ላይ ጥልቅ እውቀት ያላቸው ጋር ብትወያዩ ደስ ይለኛል። ስለ አርሽ አስተምረውሻል ኡስታዞች? አዎ ቢያስተምሩ ለኔ ቢያስ ለራስ እውቀት ያህል እንጂ ለራስ ለማስረዳት ይከብደኛል። እኔ አርሽ ላይ ነው ብዬ ነው ማምነው። ላኪን እንደዛ ብዬ ሳምን ደግሞ እና ሌላ ነገር ስለምትሉ ስለ አርሽ የምታውቂውን በቃ 2 ደቂቃ ሰጥቼሻለሁ። አውሪ አስረጅኝ እስኪ። አርሽ ምንድነው? አርሽ ማለት 7ኛ ሰማይ የሚገኝ ከሰማይ በላይ ነው አይደል እንዴ? አላህ ደግሞ በዛቱ እዛ ነው ይባላል። ግን በእውቀቱም ሆነ በሁሉ ነገሩ በሲፋቱ ደግሞ ከኛ ከደም ስራችን የቀረበ ነው የምንለው ማለት ነው። አላህ በሁሉ ቦታ ለኛ የቀረበ ነው። ላኪን በዛቱ ስንል ደግሞ ልክ እንደ ሰው ዛት ሳይሆን ዛት ሲፈት የሚባል አለ በአረብኛ ቃል። ሲፈት ማለት በቃ አንዲ ነገር በአማርኛ ዛት እንደሚባል ማለት ነው። ያንን ስንል ግን እንደ ሰው ይሄ ያለው ይሄ ዛት አለው ይሄ ገር አለው ይሄ እጅ አለው ለማለት አይደለም። ስለዚህ ደግሞ ጥልቅ እውቀት የለኝም። እዚህ ውስጥ ባልገባ ለራሴ ደስ ይለኛል ማለት አንድ ነገር ይሄ ነገር ከባድ ነው። ልክ አላህ እንደዚህ ነው ብለን ለማለት ለኔ አይመጥነኝም። ግን እንደዛ ብያለሁ ከአርሽ በላይ አለ ብዬ አምናለሁ። خلاص ረውዳ ጎበዝ ነሽ። አሁን አንቺ ቲክቶክ ላይ ካሉት ኡስታዞች በጣም የተሻለ ጥሩ መልስ መልሰሽልናል። ጎበዝ ላ ቲክቶክ ላይ ጥሩ መልስ መልሰሽልናል። ያ ያስፈልግ ኡስታዞች ማሻአላ ኡስታዞች እኛ ኡስታዞች ቁርአንን ሐፍዘው በጭንቅላታቸው ሐዲስ ጨምረው የሚናገሩ ናቸው። ወላ ያንተ ችግር የለውም። እነሱ ከመሐመድ ይሻላሉ። መሐመድ አላፈዘም፣ እነሱ ግን አፍዘዋል። እሺ ችግር የለውም። እሺ አላህ ነብያችን ተሰደቀ ወርዳለሁ። በቃ አልተሳደብኩም እኮ ረውዳ። እሺ ረውዳ ከአርሽ በላይ ያለው እጁ ነው ወይስ እግሩ ነው? ወገድ አልጅክ ጥያቄ ጠይቀኝ እንኳልኩ እንደዚህ ብለን ልጠይቀኝ ፈቃደኛ አይደለሁም። እግሩ ነው እጁ ነው ብለን ልጠይቀኝ ፈቃደኛ አይደለሁም እያልኩ ነው። እንደዚህ ብዬ ለማብራራት አላህ ካለው ውጭ አንድ ቅንጣት ብትጨምር ነገው መልካም አላህ ገብተን የምንጠይቅበት ነገር ስለሆነ በቃ የሆነ ቆቅልሽ ነገር ቢሆን ያንን ቅደደው ፍላጠው እያልኩላለሁ። ያ ነገር ግን ለኔ አያሰደኝም። እና ምን ልጠይቅሽ አሁን ረውዳ? እኔ ልጠይቅ ነው ጥያቄ ተቀበሉኝ እንደሆነ ትቀበሉኛለህ። ካለዛ ደግሞ ካልተቀበላችሁ ኡስታዞ ጋር ትወያያላችሁ። ውይይት በሳችሁ በተማረ ሰው ያምራል። እኔ አሁን ምንም ማቀስ ስለሌለኝ ደስ አይልም። እኔ ጋር አንዴ ማለት አስጨነቅሽኝ እኮ እንደዚህ እያልክ ጠየቀኝ ምናምን እያልሽ አሁን እያስፈራራሽ ነው ያለሽው። እና የምታውቂውን መልሽልኝ ያልኩሽ አላህ በዛቱ ከአርሽ በላይ ነው ብለሽ ነበር አይደል መጀመሪያ? አይ ኦኬ የትኛው ዛቱ ነው ከአርሽ በላይ ያለው? ምን ነው አላህ እኮ አንድ ነው ብለን ነው የምናምነው። ሁለት አለ እንዴ? ዛት ስትይ ምን ቆጥረሽ ነው ዛት ያልሽው አንቺ መጀመሪያ? እጁ ነው ወይስ እግሩ? ቀድር ሚዩት አርግ አትረብሽ። አልተገለጠም። እጅ እግር ተብሎ የተገለጠ ነገር የለም። ኦኬ ረውዳ ኦኬ ሶሪ። እኔ ጥያቄ አለ በነገራችን ላይ ጥያቄን አስተናግዱ ባካችሁ። አላህ ከአርሽ በላይ ነው በእውቀቱ ሁሉን ያካበበ ነው አልሽ አይደል? አይዋ አንዲት ጥቅስ ብቻ አላህ ከአርሽ በላይ ነው በዛቱ የሚል አንድ ጥቅስ ብቻ ያመጣው ጥቅስ ምንድነው? አሁን እዚህ እስከ እንትን ላይ ያለው ምን በማታውቁ በምታውቁም ነገር እመጣለሁ። በማታውቁም ነገር እመጣለሁ የሚለው አይዋ እንደ አላህ በማናየውም በምናየውም ስለማለ በዛቱ ከአርሽ በላይ ነው ማለት ነው። خلاص ስለዚህ ጥያቄ ጠይቀኝ ብያ ቅድሚያ ነግራችኋለሁ። በነገራችን ላይ ይሄን ጥያቄ መጠየቅ ተፈለጋችሁ ማለት ነው ብዙ ኡስታዞች አሉ። ስለዚህ እንምላችሁ
እና እኔ መጠየቅ እፈልጋለሁ። ካላስ ጥያቄን አስተናግድ። ለምን ትቸኩያለሽ? ትጠይቂያለሽ፣ ችግር የለውም። ስለዚህ አላህ ከአርሽ በላይ ነው በዛቱ ብለው የነገሩሽ ተረት ተረት ነው ኡስታዞችሽ ማለት ነው። ላላላላላ ካላስ እዚሁ ይቁም። ተረት ተረት አይደለም። ቁርአን ነው ተረት ተረት ያለው። ካልሆነ ማስረጃ ተረት ተረት በነገራችን ላይ እኛ ጋር ይሰራል። ተረት ተረት ካልሆነ በደንብ ስሚ። አላህ በዛቱ ከአርሽ በላይ ነው የሚል አንድ ጥቅስ አምጪ፣ 100 ጥያቄ ጠይቂ። አንድ ብቻ። ስማ እኔ አልኩህ እኮ አላቅም። ካላስ እኔ የማቅ ሰው አይደለሁም። ለማወቅ የመጣሁት የሰማሽው ተረት ተረት ነው። ስለዛ ተረት የሰማሽው ጥያቄሽን ጠይቂ። ተረት ተረት ነው የሰማሽው፣ መረጃ የለውም። ተረት ተረት ነው። አይዋ እናንተ ግን ልምዳችሁ ነው። ማቅ ሰው እንደዚህ ጥያቄ ሲጀመር አትጠየቁም። ወላሂ እኔ እንጃ። ጠይቂ። ተረት ተረት ነው ያመጣችው ነገር። ፕሊዝ አዳምጪ። ረዷ አዳምጪ። መረጃ ካለሽ ይኸው ለአንዷ 100 ጥያቄ አልኩሽ። ካላመጣሽ ግን ተረት ተረት ነው ብለን እንለፍሽ እና ጠይቂ አልኩሽ። ተረት ተረት ነው ኡስታዞች የነገሩሽ። ሶሪ አንቺ እኮ እውነት ነው ብለሽ ሰምተሽዋል፣ ግን እነሱ የነገሩሽ ተረት ተረት ነው። በዛት ሚዳውን ነው የሚለውን አንተ በምን አይነት አርደር ተረተ? ከደም ጋናችሁም ቅርብ ነው ይላል። ከአርሽ በላይ ብቻ ነው አላለም። ካላሰራ እነዚህ ካለ ከአርሽ በላይ ያለው ሲፈቱን ካለ ከዛ ደግሞ ደግሞ ከኛ አላለም ነው ሰው ይውረድ ነው ማለት የያዛችሁት። ኖ አላለም፣ እንደዛ አላለም። ቢዛት ይላል እዛ ጋር ካላስ አላለም። በቃ አይዋ ያለ የለም። ካላስ ተረት ተረት ነው ያ አይዋ የለም። በቃ ተረት ተረት ነው። እሺ እናንተን ጥያቄ አሁን እናንተ እምነት ማለት ነው የምታምኑትንና የእናንተ እምነት ከዚህኛው እምነት የጠራና አላህ ዘንድ ተቀባይ ያለ እምነት ስለሆነ ልታስረዳኝ እኮ ነው። አንድ ሰው እኮ ጭንቅላት አለው ማገናዘብ ያለው አገናዝቤ የመቀበል የኔ ፍቃድ አይደል እንዴ? ያንተን እምነት ደግሞ ታስረዳኛለህ። እንዴት አርግተህ እንደምታምን ፈጣሪ መሬትና ሰማይ ነው ይሄን ሁላ በኔ አድም ሐልቆ ያቋቋመ ሰው እንዴት አይነት እንደሆነ ሰው ታየው ፈጣሪ ላኪን ሳስጃለህ ፈጣሪያችሁ እንዴት እንደሆነ ታስረዳኛለህ። የእናንተ ፈጣሪ ማን ነው ምን ነው የሚለውን እስቲ ገለጽልኝ። የኛ ፈጣሪ እግዚአብሔር ነው። ሁሉን የፈጠረ ሁሉን ያስገኘ ሁሉን ካለመኖር ወደ መኖር ያመጣ ሙሐመድንም የፈጠረ አንቺንም የፈጠረ እኛንም የፈጠረ አንድ እግዚአብሔር አለ። እርሱ ሁሉንም ፈጥሯል። እርሱ እዚህ ጋር ብቻ ነው ያለው፣ እዛ ጋር የለም፣ እዚህ ጋር ነው ያለው፣ እዛ ጋር የለም ተብሎ ማይነገርለት፣ እጅና እግር አለው ጭንቅላት ግን የለውም ተብሎ ማይነገርለት፣ ሁለት ባቶች አሉት ወገብ ግን የለውም ተብሎ አዳምጪ ባት የሌለው ተብሎ ማይነገርለት አምላኬን እኮ ነው እየነገርኩሽ ያለው። የምን ስድብ? አምላኬን ነው እየነገርኩሽ ያለው። ስድብ ይመስላታል አምላኬን ስነግራት? ሶሪ አምላኬን ስነግርሽማ ስድብ እንዳይመስልሽ። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ የነገረንን እንነግርሻለን። እርሱ መንፈስ ነው እግዚአብሔር ብሎናል። እግዚአብሔር መንፈስ ነው። ያ መንፈስ ደግሞ የሆነ ቀን ላይ ባቱን ገልጦ የሚታይ እንዳልሆነ ነግሮናል። የሆነች ባት ያለችው በሱም ገልጦ የሚያሳይ እንዳልሆነ አዳምጪ፣ በደንብ ተረጂ። አምላካችንንማ በደንብ እናስተዋወቅሽ። ስለዚህ የእኛ አምላክ ከእናንተ ጋር እንደዚህ እያመሳሰልኩትም ስላልሆነ ያመሳሰልኩት መስሎሽ ስድብ እንዳይመስልሽ ማለት ነው። ስለዚህ አምላካችን እኛ የሆነ ቦታ ላይ የሆነ መቀመጫ የሚያስፈልገው እዛ የተቀመጠ እዚህ ቦታ የሌለ እዛ ቦታ ያለ የሚመጣ የሚሄድ የሚወርድ የሚነሳ የሚቆም ምናምን ተብሎ በባህሪው አይነገርለትም። በባህሪ አይነገርለትም። ሁሉን የፈጠረ ነው፣ ሁሉን ያስገኘ ነው። ስለዚህ ለሱ አለቅጥ እንጂ እናንተ ዝም በፍትህ ያነሰው ነው። በጣም ይውት ታደርጋላችሁ። የሆነ ነገርከኝ። እሰይ ኢየሱስ ክርስቶስ ስለእናንተ ምናችሁ ነው? ኢየሱስ ክርስቶስ ስለእናንተ ምን ይሆናል? አሁን የነገርከኝ ሁላ ኢየሱስን የማይመጥን የነገርከኝ። አሁን ኢየሱስ ክርስቶስ ደግሞ ለአንተ ምንድን ነው የሚሆነው? ኢየሱስ በስጋ የተገለጠ ኢየሱስ በስጋ ክርስቶስ ሰላም የሚሰጥ አምላክ ነው። ኢሳ አለይሂ ሰላም ለእናንተ ነው ያለው። የኛን ቆይ አዳምጪ። ሰላም የሚሰጥ አምላክ እንጂ ሰላም ይቀበል አይደለም። ዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ ነው የሚናገረው። ሰላሜን እተውላችኋለሁ የሚሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም ብሎ እሱ ራሱ ሰላም የሆነ አምላክ ሰላም የሚሰጥ አምላክ ነው። ስለዚህ ሰላዋት በሱ ላይ እንዳታወርጂ ማለት ነው፣ ሰላም የሚሰጥ አምላክ ስለሆነ። ስለዚህ ኢየሱስ ምንድነው ለኛ አምላካችን ነው። በስጋ የተገለጠ በደም አስቢ፣ በስጋ የተገለጠ አምላክ ነው። ሁለተኛ ጥያቄ እየጠየቅሽ ነው። የኛኛውን በሲፈት ስትባል አለቅሽ ተብሎ ነበርና ለምን በዛፍ መገለጥ አስፈልገው? ፈጣሪ ለምን በሰው ሆኖ ፈጠረ? ለምን አስፈልገ? አረደራረበ ተረጋጊና እንበል። ሶስተኛ ጥያቄ እየጠየቅሽ ቆይ አንድ ጊዜ ነው የቀረው። ወላሂ ኢየሱስ ክርስቶስ ተሰማይ ላይ ሰውን ወንጀላችሁንም ሆነ ኃጢአታችሁን ለመደምሰስ ፈጣሪ ሆኖ ታለ
በሰው ለምን ተመስሎ መምጣት አስፈለገ? ፈጣሪ ማለት እንግዲህ የሁሉም አለቃ የሆነ ስለሆነ ለምን ስጋ ለብሶ መጣ? ተመጣስ በኋላ ደግሞ ያን ሁሉ መከራ ለምን ፈጣሪ ላይ መዳረግ አስፈለገ? እና እናንተ ፈጣሪ የምትሉት የእውነተኛ ፈጣሪ ከሆነ የሰው ልጅ ያን ህልከት መምጣት ያስፈልገው ነበር አይደል? ፈጣሪ ረዷ ያ ፈጣሪ ከሆነ መምጣት አይጠበቅበትም። እዛ ሆኖ ነበር መማር የነበረበት ነው። አይዋ ጎበዝ። በዚህ መሰረት ከእስልምና ትወጫለሽ። ያንቺ ፈጣሪ እውነተኛ ፈጣሪ ቢሆን ኖሮ በየሌሊቱ በየቀኑ መውረድ ሳይጠበቅበት ከአርሹ በላይ እንዳለ ለምን ነው እሱ የማይምርሽ? ከአርሽ ላይ የወረደ በየሌሊቱ ማን ነው ምሕረት የሚጠይቀኝ የመመራው ማን ነው ይቅርታ የሚጠይቀኝ ይቅር የሚለው ማለት አይጠበቅበትም ነበር። እንዳንቺ ሎጂክ መሰረት እዛችን ከአርሽ ላይ ከሌሊቱ 1/3 አንድ ቀን አይደለም ያው ዘመናት ተቆጠሩ በየቀኑ ይመላለሳል ብለሽ ታምኛለሽ? የምትለው ነገር በነገራችን ላይ የለም። ያን ሐዲስ ራሱ ያመጣው ضعيف ነው። ባለፈው እንደዛ ስለነበር እናየዋለን። ክርስቲያን አዘጋጀው አዲሱን ቡሃሪ ላይ ያለልሽ ችግር የለውም። አዲሱ ቡሃሪ ምን ያለ ሙስሊም ላይ አለ። አዳምጪ። ስለዚህ እኛ ምን እናምናለን? ሮሜ ምዕራፍ 5 ቁጥር 6 ጀምሮ እንደሚናገረው ቅዱስ ጳውሎስ ክርስቶስ በስጋ የተገለጠው ምንድነው? እሱ በስጋ የተገለጠበት ለምን መውረድ አስፈለገው? እችን ብቻ መልስልኝ። መውረድ አስፈለገ? ወላሂ የምታመጣው ቁርአን ضعيف ነው። ወላሂ ታውን ቀደመኝ ነገር ተዋይቶ ይሄው ሐዲስሽ ቡሃሪ 11:45 ላይ አልቀበለውም ضعيف ነው። ይሄ መልካም ምን የሚለው ከሌሊቱ 1/3 አላህ ይወርዳል የሚለው አልቀበለውም። ስህተት ነው። ወላሂ ስህተት ነው ያ ተብሏል። ብዙ ድገሚው። ሪካርድ አድርጉና ለኡስታዞቻቸው ላኩላቸው። ቲክቶክ ላይ አንዴ አዳምጪ። ሪካርድ አድርጉና ኡስታዞቻቸው ላይ ላኩላት ስለማስተምሩ። ይሄ ሐዲስ the most authentic ከሚባሉት ውስጥ ይሄ ዋነኛነት ጥርጥር የለውም ሸክ የለውም ከሚባል ሐዲስ ይሄ አንዱ ነው። ድገሚውና ማይክሽን አንሺ። ነው ኡስታዝ ኤልያስ ነው ኡስታዝ አለላ የትኞቹም ኡስታዞች በዚህ ላይ ጥርጥር የላቸውም። አቀራብሩና ላኩላት ተማሪዎቻቸው። በነገራችን ላይ የኛ እምነት እኮ በሰው አይገነባም። እኔ ስላጠፋው ነፍሴ ወክ እያጠፋለሁ እንጂ እምነቴን አልወክልም። ይሄን የምታውቀው ነገር አንድ ጊዜ ላስረዳ። እኔ ተስማምቻለሁ ካንቺ ጋር። እምነቴን አልወክልም፣ እስልምና እኔን አይወክልም። ቆይ አላህ ከሌሊቱ 1/3 ይወርዳል የሚለው ቅጥፈት፣ ውሸት፣ ሐሰት ነው በይ። ኧረ እባክህን አስረዳኝ አንድ ጊዜ። አንተኛው ላይ ተሰቅሎ በስጋ መጥቶ ተሰቃይቶ ያልከኝን ፈጣሪህን ግልጽ አድርግልኝ እባክህን። ፕሊዝ አትረብሺ። ያንቺ አላህ የአባት ብቻ ያለው አንድ እግር ያለው ሁለት ባት ያለው አንድ እግር ያለው ጭንቅላት የሌለው በሌሊቱ 1/3 ለምንድን ነው ሁል ቀን የሚመላለሰው? በአንድ እግር እንግዲህ ጭንቅላት ሳይኖረው ማሰብ ነው። ከአርሽ ላይ ሁል ቀን የሚመላለስ ከሆነ በጣም አድካሚ ነው። ስለዚህ እንዲህ በይን፣ ቀላል ነው። አምላካችን አንድ ጊዜ አዳምጠኝ። አንተ የመምህር አባት ክብር ላንተ አለኝ። አዳምጠኝ። እንዴት ማጫወት እንዳለብኝ ማንንም ስለማቅመጣ እንግዲህ እኔ ራሴ መልስልሻለሁ፣ በደንብ አድርጌ መልስልሻለሁ። ዳኢፍ ነው አልቀበለውም ብለሻል አይደለ? ድገሚው። አላህ ከሌሊቱ 1/3 ሁል ቀን ከአርሽ ላይ እኔን ጸሎት ለመስማት ሲል ይወርዳል ይመጣል የሚለው አልቀበለውም፣ ቅጥፈት ነው በይን ማይክሽን አንሹ። ታሳዝናለህ አንተ። ተኔ ምን ትጠብቃለህ አንተ? እኮ እኔ አልኩ አላልኩ አንተ አንብበህ የተረዳኸውን መራስን መረዳት ትችላለህ። ላኪን ይሄ ነገር እኔ ደግሞ ይወርዳል ይመጣል የምትለው አላህ በሁሉም ቦታ የሚገድበው አይደለም አልኩህ እኮ። ጨርሰናል በዚህ። ኦኬ አላህ ይመጣል የሚለው ነው። ያንተን አስረዳኝ። ኢየሱስ ክርስቶስ አንድ ጊዜ ፕሊዝ ኡስታዙ አንድ ገማት ሐዲስሽን ብቻ ሳይሆን ገና ሃይማኖትሽን እንዳለ አስክጄ ነው ምልክት ሰው አልከተልም። እኔ የምከተለው ፈጣሪ ትከታያለሽ። መሐመድ ተከተሉኝ እኔን እስካልተከተላችሁ ድረስ እምነት የላችሁ። ላሳይሻ። እኔን ተከተሉኝ እኔን እስካልተከተላችሁ ድረስ እምነት የላችሁም ብሏል መሐመድ። መሐመድ ሰው አይደለም እንዴ? ዝንጀሮ ነው። ተረጋጊ። ሰውን ያልከተልም ብላለች። መሐመድ ዝንጀሮ ነው? ጦጣ ነው? ምንድነው የምትከታዩ? እኔን እስካልተከተላችሁ ድረስ እምነት የላችሁም የሚለውን አታውቂውም? እምነት የለሽም እሱን እስካልተከተልሽ፣ እሱን ፈራጅ እስካላደረግሽ ድረስ። ቀጥል። ያ አሚሮችንም ያልተከተለ እኔን አልተከተለም ብሏል። ባይዞ ያ እናንተ በቪዲዮ ነው የምታስተምሩት። እባካችሁ እናንተ ትላልቅ ይሄ አላህ የነገረን ነገር ነው። ነቢዩ ዓለይሂ ሰላም የነገሩን ነገር ነው። በዚህ ርዕስ ላይ ኢንሻአላህ የዛሬ ሳምንት እንነጋገራለን። አሁን ስር እየሰደደ ያለ ነገር ስለሆነ ማለት ነው።
ስለዚህ አሁን ይሄ በግልጽ አላህ ከሰባተኛው ሰማይ ይወርዳል ብሎ ተናግሯል። ይሄ ኡስታዝ እየቀጠፈ ነው ወይስ አይደለም? ረውዳ እባክህን እናንተ ትላልቅ ሰው ናችሁ አይደል? የማዳመጥ ችሎታ ካላችሁ እኔ ሰው ሳይሆን በሐዲስና በቁርአን ያለ ነገር ካልሆነ ይሄ ሰው አንድ ሰው ሐዲስ አታውቂ በእናትሽ በሐዲስ ትላለች። ምን አይነት ሆነሽ በእናታችሁ? ሐዲሱን ክፈተው እሺ። በሐዲስና በቁርአን የሌለ እንደሆነ ይኸው ሐዲስሽን አታውቂውም እኮ ይኸው ሐዲስሽ ፊት ለፊት አንብቢው እስኪ። ትዕግስትን ይስጥ። አንተ አትሳደም፣ ካላስ ሐዲሱን አትሳደም። አንብቢው፣ ሐዲሱን አንብቢው። የራስህን ፈጣሪ ሳታስረዳ ጭራሽ ተቆበልላለህ ወደ ሌላ ቦታ። ኧረ እባክህን ታንክ ዩ። በቃ እንደዚህ አይነት ጭንቅላት ሴጣን ሲጫወትባችሁ ሲከራያችሁ እንደዚህ ነው የምትሆኑት። ስለዚህ ክርስቶስ በስጋ የተገለጠበት ምክንያት ፍቅሩን ለመግለጽ ነው። አንድም ቤዛ ደግሞ ወላሂ 10 ጊዜ የሚወት የምታደርገው ኧረ በእናትሽ አዳምጪ። በቃ አንብቢ ማንበባችን። ስለዚህ ክርስቶስ በስጋ የተገለጠበት ምክንያት ምንድነው? እሱ አንደኛ ፍቅሩን ለመግለጽ ነው። ሮሜ ምዕራፍ 5 ላይ እንደሚናገረው ከቁጥር 6 ጀምሮ መታችሁ እስልምና ላይ ነው የምትደበቁት። ወዴት አዳምጣለሁ? የራሳችንን ነው እያስረዳሁሽ ያለሁት። ሴጣን ተጫውቶብሻል እንጂ ያ የስድስተኛ ክፍል ጨ ተማሪ ነች ባይዜ እና በዛ ምክንያት ነው፣ አትፍረዱባት። ኤኒዌይስ ክርስቶስ በስጋ የተገለጠው ፍቅሩን ለመግለጽ ነው። አንድም ደግሞ ቤዛነት ነው። አንድም ደግሞ ምሳሌ ሊሆነን ነው። አንደኛ ጴጥሮስ ምዕራፍ 3 ቁጥር ምዕራፍ 2 ቁጥር 3 አይ ቲንክ ምዕራፍ 2 ከቁጥር 20 እስከ 25 አካባቢ፣ ሮሜ ምዕራፍ 5 ከቁጥር 6 ጀምሮ፣ ዮሐንስ ወንጌል ምዕራፍ 3 ከቁጥር 13 እስከ 16 ምሳሌ ሊሆን ነው። ተኔ የተማሩ ስላለ ማለት ነው። አንድም ምሳሌ ሊሆን ነው፣ አንድም ቤዛ ሊሆን ነው። ወደ ቶፒኩ መልሰው ክርስቲያን ቶፒኩን ሽፍት ለማድረግ ነው። የራሷን ሃይማኖት በደቂቃ ውስጥ ክዳ እንድትወጣ አደረግናት ማለት ነው። አሁን እኮ ቅድም እንዳልኩት ነው፣ ምንም አያስተምሯቸውም። ክርስትና ላይ 10 ጥያቄ በሰከንድ ውስጥ ማሸከም ይችላሉ። ነገር ግን ስለ አላህ 1 ደቂቃ ማውራት አይችሉም። የራሷንም ትክዳለች። የክርስትናን ጥያቄ ያሸመድዷቸዋል። ነገር ግን የራሳቸውን ሃይማኖት እንዲክዱ ነው የሚያደርጓቸው ሲመጡ እዚህ ማለት ነው። ለምን? ስለማያስተምሯቸው። ያ መንፈሳቸው እኮ አይ ቲንክ ይሄን አንደኛው ኡስታዝ ፕሊስ አናውላክ ሚዛክ ይሄን አንደኛው ኡስታዝ ነው ከስር ቁጭ ብሎ የላካትና ረብሽ ብሏት ነው። ከዛ በኋላ በደንብ እንትን አላላትም። የራሷን ሃይማኖት እንድክድ አደረጋት ማለት ነው። ገብታ አላህ ከሌሊቱ 1/3 ይወርዳል የሚለውን ክዳ እንድትወጣ አደረግናት። መምጣት እንደ መጥፎ ነገር ስለቆጠረችው የእሷ አላህ ግን አንድ ቀን አይደለም የሚመጣው። ክርስቶስ ለአንዴ ዘመኑ ፍጻሜ ላይ በስጋ ተገለጠ። ሁሉን ከፈጸመ በኋላ በአብ ክብር ተቀመጠ አይደለ? ጨረሰ። በቃ ከዛ በኋላ እንትን የሚለው አይደል፣ ለፍርድ ነው የሚመጣው ካሁን በኋላ። የእሷ ሳላ ዋንዴ አይደለም ኢሽ ዴይ በእያንዳንዱ ቀን በእያንዳንዱ ከ8 ሰዓት እስከ 11 ሰዓት መጥቶ ይለምናል እጁን ዘርግቶ። የት አርሽ ላይ ሆኖ ስለማይሰማ ነው። ከአርሽ በታች እየወረደ ሁሌ እየመጣ ማነው ምሕረት የሚጠይቀኝ የምምረው፣ ማነው ይቅርታ የሚጠይቀኝ ምናምን እያለ እጁን ዘርግቶ ይለምናል። ለምን መመላለስ አስፈለገው? ካደ እናንተ ማማዬ ሪፖርት እያደረገች ነው አሉ። ተመለሽ ማማዬ። ሰላም በደር እንዴት ነው? ሙዚቃ አጥፋ። ሙዚቃ አጥፋ። ወጣ ልበል። እኔ ሳይሆን እንትን ሬስቶራንት ምናምን ነኝ እና ወጣ ልበል። እሺ ሰላም ነው? ይመስገነው። እንዴት ነህ? አልሐምዱሊላህ ደህና ነው። ይመስገነው። አላህ ከአርሽ በላይ ነው ብለህ በጣም ነው ወይንስ ነው ብለህ የምታምነው? በመጀመሪያ እንትን ምን ነገር እንድትሳደብ ፈቃደኛ አይደለሁም። በመጀመሪያ ማለት ነው አላህ እንደዚህ ብሎ መሐመድ እንደዚህ ብሎ ምናምን ነገር እንድትል ፈቃደኛ አይደለሁም። ና እኔ እኮ ክርስቲያን ነኝ። ክርስቲያን ደግሞ እንዲሳደብ መጽሐፍ ቅዱስ አይፈቅድለትም። ነብይህና አንተ ግን እንድትሳደቡ ተፈቅዶልሃል። አንድ ስድብ ሲሳደቡት ነው። የት ነው እንደሱ እንድሳደብ ብሎ የፈቀደልኝ? የት ነው? የምን ስድብ ነው ያወራኸው? ላለመወያየት እንድትሳደብ ምናምን ብለህ ያልከው ምን ብዬ ተሳደብኩ? ኖ ቅድም እሷ ጋር እያወራ ስትናገር ስለነበርኩ ነው። ምን ብዬ አላህ ይወርዳል አይወርድም? የት ነው የሚወርደው? ወደ ቅርቢቱ ሰማይ። ከእሱ ላይ እርግጠኛ አይደለሁም እኔ። ኦኬ እሱ ነው ስድብ የመሰለህ? ኖ ሌላ ስትናገር ሰምቻለሁ። አሁን ረሳሁት እንጂ
ምን ብዬ ለምሳሌ ስላንተ እምነት ልትጠይቅ ነው እሷ መጥታ የነበረው እኔ እሷን ደግፌ ሳይሆን የሰማሁትን ምን አልኩኝ? እኔ ምን አልኩኝ? ስለ ራሴ እምነት ራሴን ችዬ መልሻለሁ። ስለ ራሷ ግን ልጅቷ የራሷን ሃይማኖት ካደች መፍቷ ነው። ሃይማኖቷን አስክደናል፣ ላቅናት። ኡስታዙንም ካደችው ሐዲሱ ሲወጣለት ሐዲሷን ካደች። ኡስታዞቹ ነው የሚያውቁታለች። ኡስታዙ ሲመጣለት ደግሞ ኡስታዙንም አልቀበልም ሰው አልከተልም አለች። መፍቷ ነው። ሙሐመድም ሰው ነው። ስለዚህ እሱንም አትከተለው። ይሄ ነው ስድብ የመሰለ የምን ስድብ ነው? ረስቼዋለሁኝ። አይ ቶ በቃ እሱን ትቼዋለሁ። እንድትሳደብ ፈቃደኛ አይደለሁም። እሱ ያስማማል። አላህ ሱብሃነሁ ወተዓላ ያለው ከአርሽ በላይ ነው። በምኑ ልበልህ ማለቱን ነው። ከአርሽ በላይ ነው መሆኑ ነው እንጂ በምኑ ምኑ ነው ከአርሽ በላይ ያለው? ምኑ ነው ከአርሽ በላይ? አላህ ሱብሃነሁ ወተዓላ ነው ከአርሽ በላይ ያለው። እጅ አለው፣ እግር አለው፣ ፊት አለው፣ አይን አለው። እሱን እርግጠኛ አይደለም፣ አልገለጸልንም። እጅ እንዳለው ከአርሽ በላይ አለ የምትለው እጅ እንዳለው አምናለሁኝ። ኦኬ፣ እጁ ከአርሽ በላይ ነው ከአርሽ በታች? አላህ ከአርሽ በላይ ነው። እጁ እግሩ ምናምን የሚባል ነገር የለም። ለማሁን እያወራን ያለ ነው እና ስለምንድን ነው እያወራን ያለ ነው? አላህ የት ነው ያለው ነው? ከአርሽ በላይ ነው እኮ። ምንድን አላህ እያልክ ያለኸው? እጅ አለው አልከኝ። እሺ ጭንቅላት አለው? አልገለጸልንም። ስለዚህ አላህ የገለጸልህ እጅ ብቻ እንደሆነ ነው ማለት ነው። እግር አልገለጸልኝም ካልክ፣ ጭንቅላት ካልገለጸላችሁ እጅ ብቻ እንዳለው ከነገራችሁ አላህ እጅ ነው ማለት ነው። እንደዛ አይደለም። ይሄ አንተ ሎጂክ ነው። አንተ የምትረዳው ነው። ያንተን ንገረኝ። አንተን አላህ ሱብሃነሁ ወተዓላ ከአርሽ በላይ ነው። እጅ እንዳለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተናግረዋል። በእውቀቱ ደግሞ ሁሉንም የሚያካብብ ነው። በልቅናው ከኛ ጋር እንዳለ ነው እንትን የሚለው ማለት ነው እኮ እያልኩ ያለሁት እኮ ግልጽ እኮ ነው ወንድማችን። እኔም እኮ እያልኩ ያለሁት ያ ከአርሽ በላይ ያለው እጅ እንዳለ የነገርከን ከእጅ ውጭ ያለው ወይ ሌላ ነገር ስለ አልነገረንም ካልከን፣ ስለዚህ ከአርሽ በላይ ያለው እጁ ነው ማለት ነው። እንደዛ አይደለም። እሱ ከአርሽ በላይ ነው እንጂ አልኩት። እጁ ከአርሽ በታይ ነው ከአርሽ በላይ ነው አላልኩም። አላህ ከአርሽ በላይ ነው እጅ እንዳለው ገልጾልናል። መልካም። እሺ እጁ ከአርሽ በላይ ነው ከአርሽ በታች ነው አይታወቅም። ይሄ እኮ አንተ ለመገንጠል ነው የምታስበው። አንተ እጅህን ትገነጥለዋለህ። ከምን ከወገቤ ከእጅ ትገነጥለዋለህ አንተ። አልገነጥለውም። ስለዚህ አላህም ከሌላ ሰውነቱ አይገነጠልም እያልከኝ ነው? አላህ በእውቀቱ ነው እንጂ ከኛ ጋር እሱ ከአርሽ በላይ እንደሆነ ነው የማውቀው። እንዴት ነው አይገነጠልም የምትለኝ? ምክንያቱም ወገብ እንዳለው ካላወቅ፣ ወገብ ከሌለው፣ ጭንቅላት ከሌለው እጅ ብቻ ከሆነ አላህ ያለው ወገብ እንዳለው ታስረዳኛለህ እኮ። ከሌለው እንዴት አይገነጠልም ትለኛለህ? የለውም ሲጀመር ተገንጥሎ እኮ ነው ያለው። አላህ እጅ ብቻ እኮ። አንተ ልትገነጥል ያሰብከና እንጂ እንደዛ ነው የምታስበው። እጁ ከምን ላይ ነው የምትለኝ ታዲያ? እጁ ከምን ላይ ነው ማለት እኮ ወደ ያኔ ተገንጥሎ ከምን ነው የሚያርፈው ወይም ምን ላይ ነው ያለው ማለት ነው። አላህ ከአርሽ በላይ ነው ብቻ ነው፣ ሌላ ነገር ምንም ነገር የለም። ከድር እንግባባ። አላህ ከአርሽ በላይ ነው። እጅ አለው አላህ። መልካም። ጭንቅላት ግን የለውም አይደል?
ጭንቅላት አልሰማውም፣ አልገለጸልንም። አይንስ አለው የሚመለከትበት የራሱ የሆነ አለ። ኦኬ አይን ግን የሚባል ነገር የለም። ጆሮስ ራሱን በመሰለ የሚሰማበት ራሱን በመሰለ ሁሉን ይሰማል። ኦኬ አንገትስ አላቅም። ይሄን አንገት እንዳለው አልገለጸልንም። አትሊስት አምላክ ምን ያህል አካላት እንዳሉት እንኳን አታውቅም። በጥቅሉ ሰው አይመስልም። እጅ ግን አለው። እጅ አለው። እጅ ማለት ምን ማለት ነው? ራሱን የመሰለ ራስ ይሄ ጭንቅላትን ራሱን የመሰለ ራሱን አምሳያው ማለት ነው። ራሱን የመሰለ ምን ይመስላል ብዬ አይደለም የጠየቅኩህ እኔ። እጅ ምንድን ነው አልኩህ። እጅ ክንድ ያካትታል አይደለ? ክንድ ያካትታል፣ መዳፍ ያካትታል፣ ጣቶችን ያካትታል። እጅ ነው አይደለ? እጅ ማለት እጅ እንዳለው ነው እንጂ የገለጸልን ሰው የሰው አምሳያ እንደማልሆነ ነው የገለጸልን እኮ። እጅ አልከኝ እኮ በቃ ጨረስን እኮ። እጅ ከሆነ ያ እጅ ያለው አካል እጁ ከአርሽ በላይ ነው ማለት ነው። ከአርሽ በታች ያለም እጆቹ ለምሳሌ የማንንም አይመስሉት። ከአርሽ በላይ ነው ከአርሽ በታይ ነው የሚለው ነገር ከአርሽ በታይ ነው የሚለው ነገር የለም። እሱ ከአርሽ በላይ ነው እንደሆነ ነው የገለጸልን እኮ። አሁን እርሱ እያልክ እየጠራህ ያለው ምኑን ነው? አላህ ነው። ማን እጠራለሁ እኮ? አላህ ግን ያ ምንድን ነው? እጅ ነው አይደለ? እጅ ነው ያለው። ሌላ አካል አለው? ሌላ አካል አለው? እንደዛ አይደለም። አልገለጸም። ሌላ አካል አለው? እጅ ማለት ነው እንጂ አትወጣም እንዴ ከሱ ለምን ትከራከራለህ? ሌላ አካል አለው ወይ? እሺ እሱ እኮ ነው አጠያየቁ። አንተ ነህ እንጂ ደንቆሮ። አንተ አይሰደብም የሰው ልጅ መጀመሪያ እንደምትሰዳደብ ብያለሁ። ደንቆሮ ምንም ሳታ ገብተህ ትዘና ፕሌስ አትሳደብ። ይኸውልህ አንተ እኔም እንድትሳደብ አልፈቀድኩልህም። መሳደብ አይፈቀድም መጀመሪያ ማለት ነው። ደንቆሮ ከሆንክ አንተን እሰማህ ነበር እንዴ? ሮስት ደንቆሮ ከሆንክ እንዴት እሰማሃለሁ? ስትሰድበኝ እንዴት እሰማሃለሁ? ደንቆሮ ነህ ከድር የምትባል እሺ መልስ ማትረባ። እሺ አንተ መልስ እስቲ አንተ ሚውት አታርግ። እኔ አሁን የምጠይቅህም መልስልኝ። ቆይ የሚመልስ እስቲ ቀጥል እስቲ መልስ። የሚመልስልህ አንተ ምን የሌለ ጥያቄ ትጠይቃለህ? እንደ ዝም ብለህ ሰውን ግራ ታጋባ። ይሄ ግራ ታጋባዋለህ። አንተ አትሳደብ፣ እንደዚህ መናገር የለም። ለመወያየት ነው የመጣሁት፣ ለመጠየቅ ነው የመጣሁት። ስለዚህ መወያየት ከደህና ሰው አትወያየም እንዴ? ከሱ ትወያያለህ እንዴ? በቃ ውጣ፣ ዝም ብለው ውጣ። ከዚህ ከውሻ ምን ትሰራለህ? ከውሻ ጋር ታወራለህ እንዴ? ይሄ የታወቀ ውሻ ነው። ማነው እሱ ውሻ? ሰው ሆኖ ነው የሚታየው። መች ውሻ ነው? አይ ደደብ ነህ አንተ ራስህ። ከሱ አትሻልም። ሙትቻ አትሳደብ። የስድብ ፋብሪካ ነህ እንዴ? ምንድን ነው የሚያሳድብህ? እሱ እየተወያየ ነው፣ የሚያውቀውን እየመለሰ ነው። ሰው ከቻልክ መመለስ፣ ካላወቅ ዝምታም መልስ ነው። ኤኒዌይስ ከድር አሁን ችግሩ ምን እንደሚሆን ታውቃለህ? አላህ ከአርሽ በላይ ነው ስትል እጅ እንዳለው ተናገርክ። ሌላ አካላት ግን የለም፣ ሌላ የለም፣ ጭንቅላት የለም፣ አልገለጸልንም። እኔ እርግጠኛ ያልሁበት ምክንያት ሰሂህ አለ ትክክለኛ እኔ በትክክለኛ የተገለጸና ያልተገለጸ አለ። ብዙ ሀዲሶች አሉ። ለምሳሌ የሰማቸው ብዙ ነገሮች አሉ። ሰሂህ አለ፣ ሰሂህ አልሆነ አለ፣ በጥቅሉ ማለት ነው። ያ በሀዲስም ደረጃ አላህ ጭንቅላት አለው የሚል የለም፣ ጭንቅላት እንዳለው የለም፣ አንድም የለም። እንደናንተ አስተምሮ ደግሞ የመጣውን እናጸድቃለን፣ ያልመጣው ላይ ደግሞ እናልፋለን እንደሚለው ከሆነ ዝም እንላለን ከሆነ አንገት እንዳለው የሚናገር የለም፣ ጭንቅላት እንዳለው የሚናገር የለም፣ ባት እንዳለው የሚናገር አለ፣ እግር እንዳለው የሚናገር አለ፣ ሁለት እጆች እንዳሉት የሚናገር አለ፣ አይንና ፊት እንዳለው ይናገራል ማለት ነው። ምንድነው ችግሩ የሚሆነው? ከአርሽ በላይ ነው ስትሉ እነኚህ አካላቶች ተሰባስበው ነው ወይ ከአርሽ በላይ የሆኑት? ወይንስ ሌላም እነኚህ ሌላም ቦታ ላይ ይገኛሉ?
ኖ ሌላ ቦታ የሚገኝ ነገር የለም። አላህ ከአርሽ በላይ ነው። እግሬ ከታች ነው እጄ ከላይ ነው ምናምን የሚባል ነገር የለም። እንደዚህ ብሎ የገለጸበት ቦታ የለም ማለት ነው። እኔ አሁን ደግሞ የምጠይቅህ ስለናንተ ነው። ቆይ አንዴ ማነህ? ከድር ቆይ እስቲ ስለ እግዚአብሔር የት እንዳለ ይንገረን እስቲ። እግዚአብሔር የት ነው ያለው? መልስ የራስን ቅድሚያ የእኛን ተወው አይደለም። እስቲ ንገረኝ እስቲ አሁን ስለ አላህ እየጠየቅክ ነው አይደለም? አላህ የት ነው ያለው? ጭንቅላት የለውም ምናምን እያልክ ነው። እስቲ ስለ እግዚአብሔር ንገረኝ እስቲ። አንተ አስረዳ፣ የራስህን አስረዳ እስቲ። እግዚአብሔር የት ነው ያለው? ምንም አይገናኝም። እኛና እናንተ እንዴት አይገናኝም? ልንገርህ እስቲ እግዚአብሔር የት እንዳለ ልንገርህ። አዎ ንገረኝ። እሺ መጽሐፍ ቅዱስ ከያዝክ ትከፍትልኛለህ። እሺ እሺ እንደዛ አይደለም። እሺ ሁለተኛ መጽሐፈ ዜና መዋዕል ምዕራፍ 6 ቁጥር 1 ክፍሉን በደንብ አንብቦ ከፍርድ ሁለተኛ መጽሐፈ ዜና አዳምጥ። አይ ቅድም ስለ አላህ እንትን እያልክ እኮ ነው። ተረጋጋ። የእግዚአብሔር ዙፋን ፍርድና ቅን ነው። ያ ጽድቁ ፍርዱ ዙፋን ተብሎ ይጠራል። ሊትራል የሆነ ስፔስ የሆነ እንትን የእሱ ዙፋን መቀመጫ ምናምን ተብሎ አይደለም። ጽድቁ ፍርዱ ያ ዙፋን ተብሎ ይጠራል። የእግዚአብሔርን ቀን ለምን ትፈልጋላችሁ? እሱ ጨለማ ነው የሚለው ክፍሉን ሙሉን አንብበው። ከፍርድ አንጻር ነው። ሰዎቹ ያንን እየናፈቁት ያሉት ከኃጢአታቸው አልመለስ ብለው ያ የእግዚአብሔር የሚፈርድበት ለእነኛ ሰዎች ጨለማ ነው፣ ፍርዱ ስለሚመጣባቸው በዛን ቀን ማለት ነው። ኤኒዌይስ እግዚአብሔር በሁሉ የሞላ ነው ብለን እናምናለን። ከስፔስ እና ፕሌስ ውጭም ነው ብለን እናምናለን። እኔ ልስጥልቅ ትንቢተ ኤርምያስ ምዕራፍ 23 ክፈተው። እኛ ፈጣሪ ምንም ዚስማሽ እንትን የሚለው አይደለም። ምክንያቱም እኛ የሚታይ ፊዚካል ቦዲ ያለው ብለን ስለማናምን ማለት ነው። ኢየሱስ ክርስቶስ የሚታየው ታዲያ ምንድን ነው? ክርስቲያን አለ? ኦኬ እንደሚታክ እኔ የቅርብ አምላክ ነኝ፣ የሩቅ አምላክ አይደለሁም። አምላካችን የቅርብ አምላክ ነው፣ የሩቅ አምላክ አይደለም። ሰው በስውር ቢሸሸግ እኔ አላየውምን? በሰማይ በምድርስ የሞላሁ እኔ አይደለሁምን? ይላል እግዚአብሔር። ሰው ሊሚትድ የሆነች የሆነ ቦታ ብቻ ያለ ከዛ በኋላ የሌለ የሚል አምላክ የለንም። ምክንያቱም እግዚአብሔር መንፈስ ነው ብለን ስለምናምን የግዴታ እዚች ጋር ብቻ የተገደበ የሚታይ ብቻ እዛ ጋር የሚወጣ የሚወርድ ከዛ ውጭ የሌለ ብለን አናምንም። እኛ ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ እርሱ መንፈስ ስለሆነ ፓራፍሬዝ አድርገው ቶፒኩን ክርስቲያን ያ ሀይ ምንም የሚገናኝ ነገር አይደለም ያነሳው። ሜይ ቢ አቡ ሙስሊም ከሆነ ያነሳው ጥያቄውን የአንድ አላህ የት ነው የሚገኘው? አቡ ሙስሊም አቡ ሙስሊም አለ። አሁን ምንድነው እነሱ አላህን በአካል ሰጥተው ስለገደቡት ማለት ነው። አላህ ሊሚትድ የሆነ
ዛት ነው ያለው። ስለዚህ ያ ሊሚትድ የሆነው ዛቱ የት ነው ያለው ነው አቡ ሙስሊም? እየነገርኩ ነው። ከሁሉ በላይ ከሁሉ በላይ ማለት ከየት በላይ? ከሁሉም ከፈጠራቸው ፍጥረታት ነገሮች ሁሉ በላይ። ኦኬ አርሹ ምንድን ነው? እ አርሹ ምንድን ነው? አርሹ ከሱ በታች ያለ ማለት ነው አርሽ። ኦኬ ስለዚህ መለኪያው አላህ ቦታውን የሚታወቀው በአርሹ አቅጣጫ ነው ማለት ነው አይደለም? ከሁሉ በላይ እያልኩ እኮ ነው። ከፈጠራቸው ነገሮች ሁሉ በላይ ነው ያለው። እሺ ከአላህ በታች ምንድን ነው ያለው? ምን አይነት ጥያቄ ነው? ከአላህ በታች ማለት ከአላህ በታች ያሉት እሱ የፈጠራቸው ነገሮች ናቸው አልኩ እኮ። ለምን ትደጋግመዋለህ? እሺ ለምሳሌ ስቴፑን ንገረኝ። አላህ አለ ከላይ አይደለም? አይ እንደዚህ አይነት ስቴፕ የለውም። አላህ የፈጠራቸው ነገሮች ሁሉ ከስሩ ናቸው። እሱ ከተፈጠረው ነገር ሁሉ በላይ ነው ያለው። ችግር የለውም። መጨረሻ ላይ አላህ አለ አይደለ? ከዛ በኋላ ምንድን ነው ያለው? ከሱ በላይ ምንም ነገር የለም። ከሱ ፍጥረቶቹ እሱ የፈጠራቸው ከሱ ቀጥሎ ከሱ በታች ምንድን ነው ያለው? እየነገርኩህ እኮ ለምን ትደግማለህ? ከሱ በታች የፈጠራቸው ናቸው። ከፈጠረው በላይ ነው ያለው እሱ እያልኩህ እኮ ነው። አልገባህም እንዴ? አይገባህም? በደንብ ይገባኛል። አንተ ነው ያልገባህ። ችግር የለውም። በአላህና በአርሹ መካከል ያለ ፍጡር አለ? ምን ማለት ነው ይሄ? እየነገርኩህ ነው። እሱ ከፈጠረው ነገር ሁሉ በላይ ነው። በቃ መካከል፣ ከታች፣ ከላይ ምናምን አትበል። በቃ እየነገርኩህ ነው። ጠቅላላ ያለ ነገር ነው የነገርኩህ። እሺ ከአርሹ በላይ ፍጡር አለ? አሁን ጠይቅ፣ ችግር የለውም። በተለያየ መልክ ጠይቃለሁ፣ አታስብ። ከአርሹ በላይስ ፍጡር አለ? ይኸውልህ እሱ ከአርሹ በላይ ነው። አንተ ስለ ፍጡሩ ነው የምትጠይቀው? ስለ አላህ ነው የምትጠይቀው አንተ? እኔ ጥያቄ ስለ አርሽ ስለሆነ ችግር የለውም። እግዚአብሔር ግን ይኸውልህ በጨለማ ውስጥ እኖራለሁ አለ ይላል ሰለሞን። አይገናኝም። አሁን አንተ ከምትለው ጋር እግዚአብሔር ምንም አይገናኝም። ከአንተ አላህ ጋር አታገናኝም። እግዚአብሔር መንፈስ ነው። ይኸውልህ አንደኛ ነገሥት አዳምጥ። ፕሊስ ጠየቀው መለስ ይበላ ምን አለ ታዲያ? ምን ችግር አለ? መች በጨለማ ይገኛል አለ። በቃ በፈጣሪ ዘንድ የተሰወረ ነገር የለም። በሁሉ የሞላ ሁሉ ያለ ነው። ጨለማ ለኛ ነው እንጂ ጨለማ የሚባለው አንተ መብራት የሌለውን ጨለማ ነው የምታውቀው። አንተ የምታውቀው መብራት ሲጠፋ ያለውን ጨለማ ነው። መሰወሪያውን ጨለማ አደረገ የሚል እኮ አለ። አለመታየቱ ጨለማ ተብሎም ይጠራል። እሱ ስለማይታይ አይታይም። ፈጣሪ በባህሪው የሚታይ ስላልሆነ እርሱ ዘንድ ምንም እርሱ ዘንድ ይታያል። እሺ እናያለን። እርሱ ዘንድ ምንም ውሸት አለመኖሩ፣ እርሱ ዘንድ ምንም ክፋት፣ ተንኮል አለመኖሩ እርሱ ቅዱስ ነውና ብርሃን ተብሎ ይጠራል። እግዚአብሔር ብርሃን ነው ተብሎ ይጠራል። ስለዚህ አንተ መብራት ሲጠፋና ሲበራ ያለውን ብርሃንና ጨለማን ስለምታውቅ ነው ቶፒኩ ላይ ገባ። ያ ሜቢ አሁን አቡ ሙስሊም የመጨረሻ ጥያቄ ልጠይቅ፣ መዳረቅ ያን ያህል አስፈላጊ ስላልሆነ። እሺ አላህ አርሹን የፈጠረው ለምንድን ነው? ሰማይና ምድር የተፈጠረው ለምንድን ነው? እግዚአብሔር ሰማይና ምድርን ፈጠረ ይላል። ለምንድን ነው የፈጠረው? ኧረ በእናትህ እስኪ ችግር የለውም። ለምንድን ነው የፈጠረው? በቃ መልሱ ይኸውልህ፣ ይሄን ስትመልስልኝ መልሱን ታገኛለህ። እነግርሃለሁ፣ ችግር የለውም። ሰማይና ምድር ለምን እንደተፈጠረ እነግርሃለሁ። ግን ከአርሹ ጋር ምንም አያገናኘውም። እስቲ ከአርሹ ጋር ስለማይገናኝ ማለት ነው። አርሹ ለምንድን ነው የፈጠረው? ለምን ፈራኸው አርሹን? አቡ ሙስሊም ምን ለምን ፈራዋለሁ? ለምን ፈጠረው አርሹን? አንድ እስኪ ጥሩ ስነ ምግባር የምንወያይ ከሆነ አንድ ነገር ልጠይቅህ። አሁን እኮ ምንም ጥሩ ስነ ምግባርና መጥፎ ስነ ምግባር የኔም መልስ በአንተ መጽሐፍ ቅዱስ ልመልስልህ። ኦኬ እስልምና ራሱን መመለስ አይችልም። የግድ መጽሐፍ ቅዱስ ላይ ክርስትና ላይ ተጣብቆ ነው የሚመልሰው ማለት ነው። እስልምና በራሱ መልስ የለውም። ይኸውልህ ያለውን እውነታ ሳመጣልህ ትሸሻለህ። ለምን እንደዛ? አዳምጠኛ። ይኸውልህ ጆሮ ካለ አድምጠኝ። ጆሮ ካለ እስቲ ምንድን ነው በልና ጠይቀኝ። ከዛ እኔ ስነግርህ ሀሳብ ስጥበት። ገብቶሃል? ብሎክ ለምን ታደርጋለህ? ችግር የለውም። በፈለግከው መልስ ትሰጠኛለህ። ይኸውልህ አንድ ነገር አትለፍልፍ። አድምጠኝ። ችግር የለውም። ትሰጠኛለህ፣ ማስረጃ ትሰጠኛለህ። አድምጠኝና ትመልሳለህ።
ይኸውልህ ስለ አርሽ ነው አይደል የጠየቅ? እስልምና የሚፈታው በክርስትና ነው ብለህ መልስና ይህን ተናገርና ከዛ ቀጥል። ችግር የለው። እስልምና ራሱን መቆም የሚችል ሃይማኖት አይደለም። ክርስትና ላይ ካልተንጠለጠለ፣ ክርስትና ላይ ካልተወሸቀ መልስ የለውም ብለህ ቀጥልና መልሱን ስጠኝ። ችግር የለው። ለምን ትለፈልፋለህ? አድምጠኛ። አሁን እኮ ትልቁ ችግር እኔም ብሎክ እያደረጋችሁ እናንተ መለፍለፋችሁ ገብቶሃል። ልክ የሆነ እንትን አደናብሮ የሆነ እኔ ይኸውልህ ልመልስልህ፣ አድምጠኝ፣ ከዛ መልስ እሰጥሃለሁ። መልስልኝ። ከክርስትና ነው መልስልኝ። አርሽ ነው የጠየቀህ እኮ አቡ። ስለ አርሽ ጠየቀኝ አይደል? እሺ፣ አርሽ ማለት ዙፋን ማለት ነው። ባጭሩ ልንገርህ። ይኸውልህ ስለዚህ እግዚአብሔር በረጅም እና ከፍ ባለ ዙፋን ተቀምጦ አየሁት አለ ኢሳይያስ። ታዲያ ምን ይሁን? ታዲያ ምን ይሁን? ታዲያ ምን ይሁን? እግዚአብሔር ይኸውልህ አርሹ ላይ ነው የተቀመጠው። እኛ አላህ አርሹ ላይ ተቀመጠ አይልም። ማን ነው እንደዛ ብሎ ይፈታልህ? ልንገርህ፣ ኢሳይያስ 6:1 አውጣ። ና ኢሳይያስ 6:1 አውጣ እና ክፈተው። ማን ነው እንደዛ ብሎ ይፈታልህ? ዮሐንስ ወንጌል ምዕራፍ 12 ቁጥር 41ን ክፈትልኝ ክርስቲያን። ኢሳይያስ 6:1 አንብብ፣ ከዛ መልሱን ሰጠኛለህ። አንደኛ ዝም ብለህ እዛም አትሩጥ። ቅድም አሳየንህ እኮ እግዚአብሔር በሁሉ የሞላ ነው። ኢሳይያስ የተናገረው አንዴ ክፈተው፣ እዛው መልስና ኢሳይያስ ቆይተው በቃ እዚሁ ኢሳይያስ ከፍ ባለ ዙፋን ላይ አየን ሲል ከምን አንጻር ነው? እግዚአብሔር ንጉሱ ኦዚያን በሞተበት ዓመት እሱን ታሪክ ይናገርና ፕሊስ አዳምጥ። እግዚአብሔርም ፕሊስ አዳምጥ አዳምጥ። በቃ ያ ክብሩ ማን ነው? ክርስቶስ ራሱ ነው። እንኳንም አመጣው ክርስቶስን አምላክነት እየነገርካል ነው። ፕሊስ ይስቃል እንዲያውንም እንደ ጅል ኢሳያስ እንደተናገረው ክብሩን ስለ አየ ኢሳያስ ይህንን አለ፣ ስለ እርሱም ተናገረ። ስለማ ስለ ክርስቶስ ነው የተናገረው። ኢሳያስ በስጋ ስለሚመጣ አንድም በስጋ ስለሚገለጥ ስለ ልጁ የተናገረው ትንቢት ነው። ስለ መለኮት አስቀድሞ ስለነበረው በመለኮት ስላለው መለኮት የሚቀመጥ የሚነሳ የሚሄድ የሚቆም አይደለም። ነገር ግን አስቀድሞ ትንቢት ስለሆነ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ክፈተው። ስለማን ተናገረ ይላል? ስለ እርሱ። ስለማን? ስለ ክርስቶስ። ኢሳያስ አስቀድሞ ክብሩን አይቶ ተናገረ። ከፍ ባለ እንትን ላይ ተቀምጦ ክብሩን አየዋል አይደለ? ቪዥን ነው፣ ራእይ ነው። ራእይ ደግሞ ነሰሰርሊ ወደፊት የሚሆነውን ያየውን የተናገረውን ትንቢት አዲስ ኪዳን ላይ መጣና ተገለጸ። ክርስቶስ እንደሆነ በአዲስ ኪዳን ግልጽ ሆነ ማለት ነው። ክርስቶስ በስጋ ሲመጣ
ያ በስልጣን አይም በስጋ እንደሚመጣ ትንቢት አስቀድሞ ኢሳያስ ስለተናገረው ቃልም ስጋ ሆነ ጸጋና እውነትንም ተሞልቶ በእኛ አደረ፣ አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነው ክብሩን አየን። ክብሩን አየሁ ያለ ኢሳያስ አስቀድሞ ኢሳያስ አየው ይላል። ዮሐንስ ወንጌል ምዕራፍ 12 ቁጥር 41 ስለ ክርስቶስ የተነገረ ክብር ነው፣ ትንቢት ነው። በስጋ ስለመገለጡ፣ ገዢ ስለመሆኑ፣ ፈራጅ ስለመሆኑ፣ ዳኛ ስለመሆኑ፣ እውነተኛ አምላክ ስለመሆኑ በስጋ እንደሚገለጥ አስቀድሞ የተነበየው ነው። ሙሐመድ አላህን ለምሳሌ በቀዝቃዛ እጆቹ ሙሐመድ ትከሻ ውስጥ ከቶ ሲያሻሻው አይቷል። ቆንጅዬ ሆኖ አይቶታል። ስለዚህ አላህ ያ ነው ብለህ ነው የምትወስደው ትንቢቱን አይምን ያየውን ራእይ ሙሐመድን እና ራእይ ነው ያ አስቀድሞ የታየ ትንቢት ነው። በአዲስ ኪዳን ተፈጽሟል። ወደ ቶፒኩ መልሰው። ኦኬ እሺ፣ አሁን ከሀቢብ ጋር ልቀጥል። ጩኸት ስለሆነ ማለት ነው። አቡ ሙስሊም እስከዛ ቁጭ ብሎ ተምሮ ጩኸት አይደለም፣ ትክክለኛውን ነገር እያቀረብኩልህ ነው። ፕሊስ እስኪ እስልምና ራሱን ችሎ መልስ መመለስ ይችላል? ሌላውን ተወው፣ ከኔ ጋር እንቀጥል። እስልምና ራሱን ችሎ መመለስ ይችላል? አቡ ሙስሊም የመጨረሻ እድል ነው የምሰጥህ። ለምን እስልምና ላይ ትሮጣለህ? እኔ እናንተን በሚያግባባው ለምን በመጽሐፍ ቅዱስ አንነጋገርም? አንተ እኮ ምንም የምታውቀው ነገር የለም። እስቲል እኮ አቡ የምታውቀው ነገር የለም። ስላወቅኩ እኮ ነው እያፋጠጥኩ ያለሁት። ፕሊስ ምንድን ነው የምታፋጥጠኝ? ጩኸት እኮ ነው እየጮክ ያለው። ትንቢቶች ፕሊስ እኛ መንፈስ ነው አለ። እኛ እግዚአብሔር በሁሉ የሞላ እንደሆነ ደጋግመን ስለ አምላኬ ስለምትለው ኢየሱስ እናውራሽ። አዳም እኮ እየነገርኩ እኮ ነው። ያ ያየኸው ትንቢቱ የታየው ክርስቶስ በስጋ ስለሚመጣ ያ በስጋ የሚመጣው ትንቢቱ ለሱ የተነገረ እንደሆነ አሳየን። አለቀ። ፈታ ነው በመጽሐፍ ቅዱስ። ስለዚህ አንተም ስትጠየቅ በጥቅስ እንደኛ አድርገህ ፍታና አሳይ። የአንተን ቁራ መጽሐፍ ቅዱስ እንደሚፈታለን የእኛ መጽሐፍ ቅዱሳችንን ስንፈታ አንተ ላነሳ ጥያቄ በመጽሐፍ ቅዱስ እንፈታላለን። ዛሴ ቁርአንን ደግሞ አንተ በቁርአን ፍታ። ይህን ጥቅስ አንዴ አንብብና ይፍታልኝ። እስኪ አንዴ አንብብልኝ። አንብብ። አቡ ሙስሊም አሁን እያነበብክ አስረዳን እስልምናን። አንብብና ንገረኝ፣ አይታየኝም። እሺ፣ ጌታችሁ ያ ሰማያትና ምድርን በ6 ቀኖች ውስጥ የፈጠረ አላህ ነው። ከዚያም በአርሹ ላይ ተደላደለ አለ። ተደላደለ ማለት ምን ማለት ነው? ተደላደለ አለ እንጂ ቅድም ኢሳያስ እንደተናገረው በዙፋኑ ላይ ተቀመጠ አላለም። ተደላደለ ምን ማለት ነው እያልኩ ነው። አስረዳኝ። ተደላደለ ምን ማለት ነው? ስልጣኑ በአርሹ ላይ ተደላደለ ነው የሚለው አይደል? ትርጉሙን ያየኸው የሚለው አረብኛው ላይ የለም። አጭበርብራችሁ የጨመራችሁበት ቃል ነው። ስልጣኑ የሚል አረብኛው ላይ የለም። እሺ፣ በቅንፍ ውስጥ የተጨመረ ነው። እያየ ከሆነ ቅንፎች ውስጥ ቁርአን ላይ ካየህ በቅንፍ የተጨመረ ካለ አረብኛው ላይ የሌለ የተጭበረበረ የተቀጠፈ ሙስሊሞች አጭበርባሪዎች ቀጣፊዎች ስለሆኑ ያስገቡት የጨመሩት ነው። ስለዚህ የምታነበው እንዴት ነው? ከዚያም አንተ ምላስህ በጣም ያልተገራ ለምን መሰለህ? ስነ ምግባር ራሱ ገብተዋል። ስነ ምግባር የለም። በስነ ምግባር እናውራ ብዬ ነበር። በስድብ ለማሳመን በስድብ ለማሳመን ስለ ጮክ እኔ የተናገርኩት ስህተት አታረገው ያለሁት ነገር ምላስ ነው ያለ። ከፈለክ በጥሩ ስነ ምግባር እንወያይ ነው እያልኩ ያለሁት። ብዙ ጉድ ላወጣልህ ስለሆነ ብዙ ጉድ አወጣልሃለሁ። ገብቶሃል? አዳምጣ። በስነ ምግባር እንወያይ። አንተ ፎይም ከሆንክ በስነ ምግባር እንነጋገር፣ እንወያይ። ከፈለክ ክርስቲያኖ ቤት ነው የገባኸው። ስነ ምግባር አትበል። ክርስቲያኖ ቤት ስለገባ እንደኛ ጨዋ የለም። ሰድባችሁን መወጡት እኮ እናንተ ናችሁ። በአፋችሁ ተጸዳርታችሁ በመወጡ ማንም ይመሰክራል። ቤታችን ላይ ተጸዳርታችሁ መወጡት እናንተ ናችሁ። ስለዚህ አሁን ስልጣኑ የሚለው አረብኛው ላይ አለ። አረብኛው ላይ አለ።
አረብኛው ላይ ያለው ከኔ ጋር ተወያዩ። ከኔ ጋር ይኸው እኔ አረብኛው እኮ ላይ ያለው ልካችሁን ስለማስቀምጥ ገብቶሃል? ልካችሁን ስለማስቀምጥ ዝም ብለህ አትጮህ። አረብኛው ላይ ስልጣኑ የሚላለ አትጮህ አይደለም፣ የምጠይቅህን መልሳ እውነት የምትችል ከሆነ እባክህ ለመጨረሻ ጊዜ የምታገስ ስልጣኑ የሚል አረብኛው ላይ ያለ ወይንስ ለማጭበርበር የገባ ነው? ክርስቲያን እንዳለው የተጠየቀው እግዚአብሔር ዙፋኑ ላይ ቁጭ ያለ እንዳለው አይደለም። ደጋግመን መለስንልህ፣ ደጋግመን እሱም መለስንልህ። ክርስቶስ በስጋ ስለመጣ ተነግሮለታል። ክርስቶስ በስጋ ስለመጣ ክርስቶስ በስጋ ስለተገለጠ መለኮት የሚታይ የሚቀመጥ የሚነሳ የሚሄድ አይደለም። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ላይ፣ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ። ስለዚህ መለኮት የሚሄድ የሚመጣ የሚቆም የሚነሳ አይደለም። እርሱ የሌለበት የሆነ ቦታ ተቀምጦ የሆነ ቦታ የተገደበ አይደለም። ክርስቶስ ግን በስጋ ስለተገለጠ በተለየ አካሉ የዘመኑ ፍጻሜ ሲደርስ ክርስቶስ ከማርያም ስጋና ደምን በነሳ በዛ የመለኮት ሙላት ሞልቶ በሰውነቱ ተገልጧል። ለእርሱ የተነገረ ትንቢት ነው። እሱ መለስንል። እዚህ ጋር የተጨበረበር አይደለም ካላችሁ ዲፌንድ ማድረግ ነው። ለምጮት ክርስቲያኖች ቤት ነው የገባችሁት። ተሳድባችሁ በአፋችሁ ተጸዳርታችሁብን ወጣችሁ መልሳችሁ ፎይ ይገደል ብላችሁ ምጮት እናንተ ናችሁ። ካልታሰረ የምትሉት እናንተ ናችሁ። ተሳደበ የምትሉት እናንተ ናችሁ። ሪከርደሮችን መለስ ብላችሁ ዩቱብ ላይ ማየት ነው። ያልሰደባችሁኝ ስድብ የለም። ስጋህን እንበላለን፣ እናርዳሃለን፣ እንቆርጠሃለን፣ እንደዚህ እናድርግህ፣ እንደዚህ እንፍለጥህ፣ እንደዚህ እናድርግህ። ያልሰደባችሁኝ ምን ስድብ ቀርቶ ነው? ምን ስድብ ሳይኖር ቀርቶ ነው ጨዋ የምትሆኑት? አሁን የእኛ ክርስቲያኖች እናንተ ጋር መጥተው በአፋቸው አይጸዳዱ። በተቻላችሁ መጠን ቶፒኩ ሲከብዳችሁ ፓኒክ አታድርጉ። ቢኒ እንኳን ደህና መጣ። ሴቡ ሰምተሽዋል አይደል? አንተ ጥያቄ ቢኒ እንኳን ደህና መጣ ብለናል። እግዚአብሔር ይመስገን። ጥያቄ አለኝ እኔ። ተረጋጋ እንዴ። ሰላም ነው። እሺ ሴቡ አሁን መቀጠል እንችላለን። እስኪ ይህንን ጥቅስ አስረጅኝ። ምን እያለ ነው? መጀመሪያ እኔ ጥያቄ አለኝ ነው ያልኩት። ባለፈውም ገብቼ መጣሁ። ስለዚህ ይህን ጥያቄ መልሱልኝ። ባለፈው ገባሽና ጠየቅሽ። አሁን ደግሞ እስኪ አንቺ መልሽልን። ይሄ ጌታቸው የሰማያትና ምድርን በ6 ቀን ውስጥ የፈጠረ ጠይቂሽ። ባለፈው አምላክ ነው የሚገባ። ሐዋርያት ሊይዙ ሲሞክሩ ለምር ወደ ፈጠረኝ አምላክ እመለሳለሁ እናንተ ማታገኙኝም ያለው አላለም? የለም አላለም። አሁን ያልሻትን ጥቅስ አውጫት። እሺ ዮሐንስ ወንጌል ምዕራፍ 7 ክፈትልኝ። እሺ ክፈተው። ክርስቶስ ወደ ፈጠረኝ አምላክ እመለሳለሁ። በደንብ አስተውይ። ወደ ፈጠረኝ አምላክ እመለሳለሁ እናንተም አታገኙኝም። ከ32 መሰለኝ የሚጀምረው ቁጥር 32 አድርግላት። ወደዛ አካባቢ ነው። አንድ ስልክ ስለያዝኩኝ አንብበሽ ነው? ራስሽ ነው ያነበብሽው ወይንስ ሰጠውሽ ነው? ራሴ ነኝ ያነበብኩት። እርግጠኛ ነሽ? አንብበሽው አይደለም ሰጠውሽ ነው? አትዋሺ። አንብቤ ነው። አሁንም ወደ ላይ ትንሽ ይሄ 32 ይሄ ነው እኮ። አሁንም ትንሽ ወደ ላይ ሄደላ። ቁጥር ስንት ላድርግልሽ? ያው ከ34 ጀምሮ እስከ ታች ማንበብ ትችላላችሁ። እሺ ወደ ፈጠረኝ አምላክ ነው የምሄደው አታገኙኝም ነው ያልሽው አይደል? አንብቢው፣ ራስሽ አንብቢው። አሁን ራስሽ ነሽ የምታነቢው፣ እኛ አይደለንም የምናነበው። ቀጥይ። ትፈልጉኛላችሁ አታገኙም፣ እኔ ወዳለሁበት ልትመጡ አትችሉም አለ። እሺ አንቺ ምንድን ነው ያልሽው? ምንድን ነው ያልሽው አንቺ? እኮ እሺ ለዚያውም መልስ ስጡኝ። እሺ እንዴ አንቺ ያልሽውን ይላል አይልም? ስህተት ነሽ አይደለሽም? ለምን እሺ ትፈልጉኛላችሁ አታገኙኝም ያለው? መልካም እሱን መልስልሻለሁ፣ ግን በመጀመሪያ ተሳስተሻል አይደለም? ደግሞ ኢየሱስ አምላክ እኔ አምላክ ነኝና ሴቡ በመጀመሪያ እንተራረማ። እዚህ ጋር ያልሽው ስህተት ነው አይደለ? እሺ ይሁንልክ። ስለዚህ የመጀመሪያ ነገሮች ስህተት ነው ማለት ነው። ስለዚህ ትፈልጉኛላችሁ፣ መልካም ትፈልጉኛላችሁ፣ አታገኙኝም፣ እኔም ወዳለሁበት እናንተ ልትመጡ አትችሉም ማለቱ ምንድን ነው የከፋሽ አንቺ አሁን እዚህ ጋር? አይ ምን ማለት ነው እንደዛ ማለቱ? መልካም
ትፈልጉኛላችሁ አታገኙኝም፣ እኔ ወዳለሁበትም እናንተ ልትመጡ አትችሉም ማለቱ ክርስቶስ የመጣው ወዶ ፈቅዶ በፍላጎቱ ነው። በደንብ አስተውይ። ፈልጎ ነው ራሱ ቤዛ ሊሆነን እርሱ ወደኛ የመጣው በስጋ የተገለጠው ፈቅዶ ወዶ እንጂ እኛ በግዴታ ሊገሉት ሊሰቅሉት የሚፈልጉት በግዴታ ያለ ፍላጎቱ በግድ እነሱ የሚያደርጉት አይደለም። አንደኛ እነሱ በግዴታ የሚያደርጉት ነገር አይደለም። ክፍሉ መለስ አድርገው ከቁጥር 30 ጀምራ አድርገው አውዱ። ኦኬ። ስለዚህ ሊይዙት በደንብ አስተውይ፣ ሊይዙት ይፈልጉ ነበረ። እነሱ ስለፈለጉ እሱ ሳይፈልግ ራሳቸው ነፍሴን ላኖራት ስልጣን አለኝ ላነሳነት ስልጣን አለኝ አለ ዮሐንስ ወንጌል ምዕራፍ 10 ላይ። እነሱ ግን ያስቡት እነሱ በቃ ፈላጭ ቆራጭ ሆነው እሱ ሳይፈልግ በግዴታ ማድረግ እንደሚችሉ ነው። ኖ አይደለም፣ እሱ አለመሆኑን ሲነግራቸው፣ ስለዚህ ሊይዙት ይፈልጉ ነበረ። ነገር ግን ጊዜው ገና በደንብ አስተውይ፣ ጊዜው ገና ስላልደረሰ ማንም እጁን አልጫነበትም። ጊዜው ገና ስላልደረሰ ማለት ምን ማለት መሰለሽ? ክርስቶስ አንዳንዱን በብሉይ ኪዳን የተነገሩ ትንቢቶች ሊፈጽም ነው። አንድ የመጣው ትንቢቶቹን ሊፈጽም ነው። እኔ መጽሐፍት በብሉያትም በሕጋችሁም በዳዊትም በነቢያትም የተጻፉት ስለኔ የተናገሩት ሁሉ እንደተፈጸሙ ተናግሯል። እንደዛ ከሆነ እያንዳንዱን መፈጸም አለበት። በሱ ቅድና በሱ ዓላማ ነው እንጂ የሚሄዱት አይ እነሱ ጉልበት አለን እንደዚህ አሁን እናደርጋለን ዛሬ እንደዚህ ስላሉ አይደለም። ጊዜው ሳይደርስ እሱ ሳይፈቅድላቸው አንዳች ማድረግ እንደማይችሉ እየነገራቸው እያሳያቸውም ነው። ሊይዙት እነሱ አለ ጊዜው ፍቃድ ሳይሰጣቸው በግድ እንደሚያደርጉ ነበር ያሰቡት። ከህዝቡ ግን በደንብ አስተውይ፣ ጊዜው ገና ስላልደረሰ ማንም እጁን አልጫነበትም። ጊዜው ገና ስላልደረሰ ከተባለ ጊዜው የሚደርስበት አለ ማለት ነው። ክፍሉ እንደሚናገረው ጊዜው ገና ስላልደረሰ which means የሚሰቀልበት ገና ሳይደርስ ራሱን ለነሱ አሳልፎ የሚሰጥበት ገና ሳይደርስ እነሱ በጉልበት ሊይዙት ይፈልጉ ነበር፣ እርሱ ሳይፈቅድላቸው ገና ማለት ነው። ከህዝቡም ግን ብዙዎች አመኑበትና ክርስቶስ በመጣ ጊዜ ይህ ካደረጋቸው ምልክቶች ይልቅ ያደርጋልን አሉ። ፈሪሳውያንም እያለ ይቀጥላል፣ ከፍ አድርገው። ፈሪሳውያንም ኢየሱስም ገና ጥቂት ጊዜ የካህናት አለቆችን ፈሪሳውያንም ሊይዙት ሎሌዎችን ላኩ። በደንብ አስተውይ፣ ማንን ላኩ? የካህናት አለቆች ፈሪሳውያንም ሊይዙት ሎሌዎችን ላኩ። ክርስቶስ ማቴዎስ ወንጌል ምዕራፍ 16 ላይ ከቁጥር 20 ጀምሮ ወደ ኢየሩሳሌም በኋላ እንደሚሄድ እንደሚሞት እንደሚሰቀል በሸንጎ ፍርድ በካህናቱ ፊት እንደሚቆም ራሱ ሄዶ እንደሚሰጣቸው ለሐዋርያቶቹ ይነግራቸዋል። እዚህ ጋር ግን ገና ጊዜው አልደረሰም ነበር። ጊዜው ሳይደርስ ሊይዙት ይፈልጉ ነበር። ኢየሱስም ገና ጥቂት ጊዜ ከእናንተ ጋር እቆያለሁ፣ ወደ ላከኝም እሄዳለሁ አላቸው። ስለዚህ የሚቆይበት ጊዜ አለ፣ ወደ ላከው የሚሄድበት ጊዜ አለ። ትፈልጉኛላችሁ አታገኙኝም፣ እኔም ወዳለሁበት እናንተ ልትመጡ አትችሉም። እንግዲህ አይሁድ እኛ እንዳናገኘው ይህ ወዴት ይሄዳል? ይሄድ ዘንድ አለው። በግሪክ ሰዎች መካከል ተበትነው ወደሚኖሩበት ሊሄድ የግሪክ ሰዎችን ሊያስተምር አለው። እርሱ ግን ትፈልጉኛላችሁ አታገኙኝም፣ እኔም ወዳለሁበት እናንተ ልትመጡ አትችሉም የሚለው ይህ ቃል ምንድን ነው ብለው እርስ በርሳቸው ተነጋገሩ። ከበዓሉም በታላቁ በኋለኛው ቀን ኢየሱስ ቆሞ ማንም የተጠማ ቢኖር ወደ እኔ ይመጣና ይጠጣ። ምን አላቸው? ወደ እኔ ይምጣ ይጠጣ። በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል አላቸው ማለት ነው። ስለዚህ ይሄኔ ያምኑበታል። የተወሰኑት እንግዲህ ለፍርድ የሚፈልጉት ደግሞ እንደዛው ይፈልጉታል ማለት ነው። ዮሐንስ ወንጌል ምዕራፍ 18 ላይ ከዛ በኋላ ፍለጋውን ታይዋለች። ሲፈልጉት ይሁዳ እየመራቸው ዮሐንስ ወንጌል ምዕራፍ 18 አድርግ ያኔ ራሱ እኔ ነኝ ብሎ ራሱን አሳልፎ ጊዜው ሲደርስ ይሰጣቸዋል። ዮሐንስ ወንጌል ምዕራፍ 18 ከቁጥር 1 ራሱን አሳልፎ ይሰጣቸዋል፣ ጊዜው ስለደረሰ ያኔ። እዚህ ጋር ግን ጊዜው ስላልደረሰ ትፈልጉኛላችሁ አታገኙኝም አላቸው። ከዛ እነሱ እየፈለጉት ሲመጡ እዚህ ጋር ታገኘዋለሽ። አስቀድመው ደጋግመው ይሰወርባቸው ሁሉ ነበር። እዛ ጋር ብቻ ሳይሆን በቤተ መቅደስም ደጋግመው እንትን ሲሉት አንዳንዴ ይሰወርባቸው ነበር ጊዜው ስላልደረሰ። ጊዜው ሲደርስ ግን ራሱ እኔ ነኝ ብሎ ይሰጣቸዋል ራሱን አሳልፎ ለፈላጊዎቹ። ኢየሱስም ደቀ መዛሙርቱም ብዙ ጊዜ ወደዚያ ስለተሰበሰቡ አሳልፎ የሰጠው ይሁዳ ደግሞ ስፍራውን ያውቅ ነበር። ከፍ አድርገው። ስለዚህ ይሁዳ ጭፍሮችንና ከካህናት አለቆች ፈሪሳውያንም ሎሌዎችን ተቀብሎ በችቦና በፋና በጋሻ ጦርም ወደዚያ መጣ። ኢየሱስም የሚመጣበትን ሁሉ አውቆ
ወጣና ማንን ትፈልጋላችሁ አላቸው። ትፈልጉኛላችሁ አታገኙኝም ብሏቸው የለ ራሱ ወጣና ማንን ትፈልጋላችሁ አላቸው። እነሱ ፈልገው አይደለም ያገኙት። አሁንም ወጥቶ እሱ ጠበቃቸውና ማንን ነው የምትፈልጉት አላቸው። ትፈልጉኛላችሁ አታገኙኝም ብሏቸው የለዛ ጊዜው ስላልደረሰ፣ ጊዜው ሲደርስ ግን ራሱ ማንን ትፈልጋላችሁ አላቸው። ፈላጊዎቹን የናዝሬቱ ኢየሱስን ነው ብለው መለሱለት። ተመለሽ ሴቡ ማን ነው የምትፈልጉት ብሎ ሲላቸው የናዝሬቱ ኢየሱስን አሉት። የናዝሬቱ ኢየሱስን ነው ብለው መለሱለት። ኢየሱስ እኔ ነኝ አላቸው። በደንብ አስተውይ። አይናቸው ልቦናቸው ምናምን ለታወረ እየፈለጉት እንኳን አላወቁትም ማለት ነው። ማንን ትፈልጋላችሁ ሲላቸው የናዝሬቱ ኢየሱስን አሉ። እኔ ነኝ ሲላቸው ምን ሆኑ? እኔ ነኝ አላቸው። አሳልፎ የሰጠው ይሁዳ ደግሞ ከእነርሱ ጋር ቆሞ ነበር። እንግዲህ እኔ ነኝ ባላቸው ጊዜ ወደ ኋላቸው አፈግፍገው በምድር ምን ሆኑ? ወደቁ። በኃይል በጉልበት እንደማይዙት ደግሞ አሁንም ሲያሳያቸው ኢቭን ራሱን አሳልፎ ሊሰጣቸው እኔ ነኝ ካላቸው በኋላ እንኳን በጉልበት ያለ ፍላጎት እንደው አቅም ኖሯቸው የሚይዙት መሆናቸውን ሲያሳያቸው እኔ ነኝ በማለት ብቻ ሊይዙት የመጡት እንዳለ ተዘረገፉ፣ ሜዳ ላይ ወደቁ። ደግሞ ማንን ትፈልጋላችሁ አላቸው አሁንም ብሎ ጠየቃቸው። እነርሱም የናዝሬቱ ኢየሱስን አሉት። ኢየሱስ መልሶ እኔ ነኝ አላቸው። እንግዲህ እኔን ትፈልጉ እንደሆናችሁ እነዚህ ሄዱ ተዋቸው አለ። ስለዚህ አሁን እኔን መያዝ ትችላላችሁ ብሎ ፈቀደላቸው ማለት ነው። እነሱ ስለፈለጉ በኃይል በስልጣን እንደማይዙት ያሳየ ነው። ፓራፍሬዝ አድርገው ቶፒኩን የምጨምሩላ ካለ ቢኒና ክርስቲያን ጨምሩበት፣ ወይም ደግሞ ቶፒኩ ላይ መልሱት። ወጣን ከቶፒኩ በቂ ነው። በጣም ጥሩ መልስ ነው። በቂ መልስ ነው የመለስኩት። እሷ ጥቅሱ እንደማይል ለሐዋርያት ሳይሆን የተነገረው ለአይሁዳውያን እሱ ሐዋርያት ያላቸው ነው። ይህ ክፍል ለሐዋርያት ሳይሆን አይሁዳውያን ነው። ፈልጉኛላችሁ አታገኙኝም፣ እኔ ወደሚሄድበት እናንተ ልትመጧቸው ያላቸው። እሱን አስተካክል፣ መልሱ ይበቃል። ሜይ ቢ ሴቡ አሁን እኛ ላይ መግባት የምትችይ ከሆነ እስኪ አላህ እንዴት ነው የተደላደለው ታስረዳኛለህ? አይበቃሽ። ይሄኛው ግን ገብቶሻል አለ ሴቡ፣ ጥያቄው ገብቶሻል። ጥያቄን አልጨረስኩና ሌላ ጥያቄ አለኝ። ይሄንኛው ተመልሶልሻል። ኦኬ፣ ቀጣይ ትጠይቂያለሽ። ቅድሚያ ቶፒኩ ትንሽ እንትን ይባል። ይሄኛው ከገባሽ ሌላ ትጠይቂያለሽ። ኦኬ፣ ሜይ ቢ እዚህ ላይ የምትይው አለ አላህ ከአርሽ በላይ ተደላደለ የሚለው ላይ እንዴት ነው የተደላደለው? ሴቡ መመለስ አትፈልጉም። እስልምና ላይ ሲሆን በጣም አስቸጋሪ ነው እውነት ለመናገር። ከድር ይቀጥል። ሁለት ከድሮች አሉ። መርሃባ ከድር ቅድም መልሰሃል አንተኛው። ያኛው ከድርስ አባሽ ሰላም ነው ቆይ እንዴት ነህ? አለ ኦኬ፣ ይህንን ቁርአን ክፍል ትቀበላለህ? አርህማን ወዐላ አልዐርሽ እስተዋ የሚለው ተደላደለ የሚለውን በተፍሲር ተፍሲርማ እኮ የደረሳ ጽሁፍ እኮ ነው። ይሄ ምን ይሄ እኮ የአባሾች ነው። የአባሾችን ማን ሳኒ ናቸው የሚባሉት? መሐመድ አብይ ሳኒ ነው የሚባሉት። ሼክ መሐመድ ሳኒ ናቸው የተረጎሙት እኮ የእሳቸው ነው። የዋብዮቹን አሳየው። የዋብዮቹ ይለያል። የዋብዮቹ እንደዚህ ብለው ነው የፈሰሩት። ሶሪ አይኔን እንትን እያለኝ ነው። አይኔ ያነበዋሉ ጽሁፉ ቀጨጭ ያለ ስለሆነ አይንህን። ኦኬ፣ ሰዎች ሆይ ይህም በቅንፍ ውስጥ ጨምሮበታል። አጭበርባሪ ነው ዋብዮቹም። እሺ፣ ጌታችሁ አላህ ያ ሰማያትና ምድርን በ6 ቀናት ውስጥ ፈጠረና ከዚያም በአርሹ ላይ ከፍ አለ። ልዩነት አለው። ያኛው በአርሹ ላይ ተደላደለ ይላል አይደለ? ይሄኛው ደግሞ በአርሹ ላይ ከፍ አለ ይላል። ያኛው ጌታችሁ ብሎ ሲጀምር፣ ይሄ ደግሞ ሰዎችን ጨመረ። ያኛው ስልጣን የሚል በቅንፍ ሲጨምር፣ ይሄኛው ደግሞ ስልጣን የምትለውን አወጣት ማለት ነው። አብያ ስለሆነ ሁሉም ለራሳቸው እንዲመች ነው የሚተረጉሙት። በስልጣን የምለው ለምን መሰለኝ? በስልጣን ነው እንጂ ወደ ላይ የሆነ አርህማን ወዐላ አልዐርሽ እስተዋ የሚለው በዛትን ወይ ደግሞ ጅስምን አይጨምርበትም። ለዛ ነው እነሱ በስልጣን ነው ከተባለ ይበላሉ። ለምን ጭንቅላት ሳይኖረው እንዴት ነው እዛ ሊሆን የሚችለው? ነው እጁ እዛ መሆን አይችልም። እጁ እንደ ጭንቅላት የሌለው አላ እንዴት እዛ ጭንቅላት ከሌለ እኮ እንዴት ታስባለህ? ያስቸግራል። ኦኬ፣ እንዴት ታስባለህ?
ምኑ ተደላደለ ታዲያ? ጭንቅላት ከሌለው እረፍት የለውም እኮ። በምኑ ያስባል? በምኑ ይዝናናል ታዲያ? ምን መዝናናት ተደላደለ ያስፈልግ ትባላለህ? አሁን ጭንቅላት አሁን በመኪና ራሱ ቢጋጭ ትደላደላለህ አንተ? አላህን አታስመስል። ከድር ዝም ትላለህ እንዴ? ከድር እኮ ያምናል እንደዛ መሳ ያለው ስም እሱ ከአርሽ በላይ ተደላደለ ብሎ ከአርሽ በላይ እስቲ ያንሳና ያውራኝ። እሺ እፎይ ሰላም ነው? እንዴት ነው? አልሐምዱሊላህ። ትክክል አይደለህም እያለህ ነው አንተን። ምንድነው ትክክል አይደለህም? ከአርሽ በላይ ተደላደለ የሚለው አንቀበልም ያለው አላህ ከአርሽ በላይ ነው። ከአርሽ በላይ ነው ማን ብለው ጠየቀ? እዛ ላይ ተደላድሎ ነው ያለው ወይስ እንዴት ነው? ተደላደለ የሚለውን እርግጠኛ አይደለሁም። ተደላደለ የሚለውን ነገር እርግጠኛ አይደለሁም። አላህ ከአርሽ በላይ ነው የሚለውን ነው። እርግጠኛ ሳትሆን ነው እንዲያመንከው? ከአርሽ በላይ መሆኑን ነው እንጂ ሌላ ነገር አይደለም። ተደላደለ የሚለውን ነገር ስለ ኢስቲዋ እኮ አይደለም ያወራኩ ያለሁት፣ ስለ ኢስቲዋ ሳይሆን ከአርሽ በላይ ጭንቅላት ሳይኖረው እንዴት እዛ ይኖራል ነው የሚለው። እንዴት እዛ ይኖራል ነው የሚለው። ጭንቅላት ሳይኖረው እንዴት ይደላደላል ነው። እዛ ይደላደላል ይላሉ። ጭንቅላት አለው ወይ ብለህ ስንጠይቅ አለው የለውም አናውቅም ይላሉ። አንተ ታውቀዋለህ እንደ ጭንቅላቱን? አንተ ጭንቅላት አለው ብለህ ታምናለህ? አረ ከየት አምጥቶ የለውም? ከየት አመጣል? የለውም። እንዴት አለኝ አላለኝም? አለኝ አላለኝማ። እና ጭንቅላት የሚለውን ቃላት አንተ የት አመጣኸው? ጭንቅላት አለኝ ምናምን ብሎ የሚለውን ቃላት የት አመጣኸው? ቢኖረው አለኝ ይላል። እጅ አለኝ አይደል እንዴ? አንተ እኮ ነው ስለ ጭንቅላት የጠየቀኝ። ስለ ጭንቅላት አይደለም ያወራሁት። ስለ እጁ ለምን አወራ ታዲያ? እጅ አለኝ። እሺ እጅ ስለ እጅ አወራ። ለምን ስለ ጭንቅላት አስቀራ? እኔ ስለ ጭንቅላት አላወራሁም። እጅ አለኝ ብለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዳለው ተናግረዋል። እሺ እግር አለው ቁርአን ላይ ታመጣለህ አንድ ማስረጃ? እግር አለኝ ብሎ የተናገረው ነገር የለም። በቃ ታዲያ እጅ ብቻ ነው የምታመልከው? እጅ ብቻ ነው አላመልክም። አንተ እንደዛ ይባላል። እጅ አለው አልክ። እጅ ብቻ ነው የምታመልከው? እጅ አለው ነው እንጂ አልኩህ። እጅ አመልካለሁ ብያለሁ እንዴ? ወጣኝ እና ምን ጭንቅላት የሌለው እግር የሌለው እጅ ብቻ ካለው ምኑን ነው የምታመልከው ታዲያ? አንተ ምን ያለው ነው የምታመልከው? አንተ ልጠይቅህ መጀመሪያ እስኪ። አምላክ ሁሉን የሚችል አምላክ ነው የሚያመልኩት። ሁሉን የሚችል አምላክ? ጭንቅላት ምናምን የማይገባ ጭንቅላት የለውም። እሺ ጭንቅላት ይኖረው አይኖረው የማይታወቅ ነው። እንዴት አመልኳለሁ? ጭንቅላት አለው ማን አለ? ስለ ጭንቅላት ሲያስተምሩ ሰምተህ ታውቃለህ? ይኖር አይኖር የሚታወቅ ነገር የለም። እጁ ብቻ ነው የሚያውቁት። አንተ ታውቃለህ? ድንገት ታውቃለህ? እጅ እንዳለው እናምናለን። እጁን ብቻ ነው የምታምነው። ስለዚህ እጁን ብቻ አይደለም። አንተ አላህ እጅ ብቻ ነው እንዴ? አላህ ብቻ ነው? እጅን ብቻ አምልኩኝ የሚል ቦታ አለ። አንተ ታውቃለህ? አላህ እጅ ብቻ ነው ወይ? አንተ ዝም ብለህ ግርምቢጥ ነው የምታወራው። አይደለም። እሺ አላህ እጅ ብቻ ነው የሚባለው? አላህ እጅ ነው ስሙ? አላህ እጅ ብቻ ነው? እንደዛ አይደለም። ስማ አላህ እጅ አለው። ስማ አይደለም አላህ እጅ አለው ነው አይደለ? የገባው ቆይ ተረጋጋ ብራዘር። አንተ ቆይ አላህ እጅ አለው ነው እንጂ ብያ ማምነው እጁን ብቻ አመልካለሁ ምናምን የሚል ነገር የለም። ምኑን ነው የምታመልከው? ምኑን ነው የምታመልከው? አላህ ነው ማመልከው። ምንነቱ መች ገለጸ? እጅ እንዳለው ነው ገለጸ። ጭንቅላት የለው እግር የሌለው ምንድነው? እጅ ብቻ ነው የምታመልከው። ታዲያ እስቲ ጭንቅላቱንም ሁሉ ነገር አለው አመልከዋለሁ። እስቲ አንተ ምኑን ነው? እሺ አንተ ምኑን ነው የምታመልከው? አካል የሌለው በማንም የማይመሰል በሰው አይመሰልም። አዎ አይመሰልም። እሺ እኔ እጅ አለኝ አላህ እጅ አለው አንመሳሰልም? አንተ እጅ አለው ነው እሱም እጅ አለው እኔም እጅ አለኝ እሱም እጅ አለው። አንድ አይነት እጅ የሚባለው እጅ ነው። እኔም እጅ አለኝ እሱም እጅ አለኝ። ምንድነው ከኔ ልዩነቱ? አንተ እንደምትለው እሺ እሱን ተወው። መውሊድ ታከብራለህ አታከብርም? መውሊድ ስለ መውሊድ ምን ወደዛ ልትሮጣለህ? ስለ መውሊድ አይደለም። አንተ እኮ ነህ መውሊድ ታከብራለህ አታከብርም? ጥያቄ አለኝ። ስለ መውሊድ አይደለም እያወራን ያለ ነው፣ ስለ አላህ ነው። መውሊድ ሌላ ርዕስ ነው። ይሄ እኮ እጅ እንዳለው የነገርኩህን አይደለ? እጅ እንዳለው እናምናለን። አሁን አይደለም ወንድም አዳምጠኝ ከድር። አሁን አንተ ጭንቅላትህን በጥይት ቢመታ ትሄዳለህ?
አላህም ጭንቅላት ከሌለው እንዴት ይሄዳል? አስተግፍሩላህ። እጅ ነገር ጭንቅላት ከሌለው በእጁ ነው እንደሚርተው። አንተ ቆይ ተረጋጋ። ቆይ አንተ በተራ ነው። ቆይ እኔ ጋር ነው እና ክልብዳለህ። አዳምጠኝ። ፈርሙጣል ከዲር አትሳደበ። ኤስ ነኝ አዳምጠኝ። ኤስ ነኝ። አትሳደብ። ባለፈውም ተሳደብክ። ተሳድበ ነው የምታወራው አንተ። ሳትሳደብ መርሃባ። ያው ምን መሰለኝ ወንድም፣ ምንድን ነው በእጁ ነው የሚሄደው? ሲሄድ ምናምን ወደ አርሽ ሲመጣ በእጁ ነው የሚመጣ? እመጣለሁ ያለበትን ምክንያት አሳየኝ። እመጣለሁ በእጄ ነው የምመጣው ብሎ ያወረደውን ቁርአን አሳየኝ። አይመጣም። እኔ አላምንበትም እኮ ይመጣል ብዬ አላምንም። አንተ እና ታዲያ የማታምንበት ምን ብለህ ትጠይቀኛለህ? የሌለውን ጥቅስ ምን ብለህ ትጠይቀኛለህ? አንተ ታምናለህ ወይ? ወደ ቅርቤቱ ሰማይ ይመጣል ብለህ ታምናለህ? ወደ ቅርቤቱ ሰማይ ዱዓይ ሊቀበል ይመጣል? እርግጠኛ አይደለሁም። ይምጣ አታውቅም። ወደ ቅርቢቱ ሰማይ ይመጣል። ወደ ቅርቢቱ ሰማይ ለምኑኝ የሚለምነኝ እንሰጣለሁ ብሎ ሲያስተምሩ ሰምቻለሁኝ። አይደለም ሰምቼ አይደለም። በእናትህ ወደ ቅርቤቱ ሰማይ ይመጣል ብሎ ነው የሚያምኑት። የአንተ አቂዳ የሚቀበሉትን እንደዛ ብሎ ነው የሚያምኑት። ወደ ቅርቤቱ ሰማይ ይመጣና ዱዓያችን ይቀበላል። ሲመጣ እጁ ብቻ ነው የሚመጣ ወይስ ምኑ ነው የሚመጣ? ይሄን ንገረኝ። እኔ ይመጣም ብዬ አይደለም። ምንም መጀመሪያ ምለን ስማ። እሺ ምን እንደምትለኝ ወደ ቅርቤቱ ሰማይ ይመጣን ሲባል ማለት ነው። እሺ ፍጡር በሙሉ ከላይ ሊሆን ሆነ። ፍጡር በሙሉ ከላይ ሊሆን ሆነ። እሺ እየሰማህ ነው? አዎ። ያን ኪላፍ ስላለብኝ እኔ ብዙም እርግጠኛ አይደለሁም። በይ ኪላፍ ያለበትን ታልፋታለህ። ይመጣል ተተባለ ፍጡር ከላይ ስለሚሆን አልቀበላትማ። ይመችጋል። አልቀበልም አይደለም። አትቀበል። እንደዚህ አይነት ጋዜጣ ወረቀት አትቀበል። ቆይ ልንገርህ። ከድር እኔ ጋር ታወራለህ። ቆይ አንተ እርግጠኛ አይደለሁም አትበል። ልጁን ተመለስክለት መልስለት። አለዛ ታልቻልክ እርግጠኛ አይደለሁም ለምን ታወዛግበዋለህ? አንተ ደግሞ ቆይ እኔ ጋር አውራ። ከዲር እሺ፣ ሳትሳደብ ቀጥል። እሺ እኔ ጋር አውራ። እሺ አንተ እሺ፣ ሳትሳደብ ቀጥል። እሺ አንተ ከድር እኔ ጋር አውራ። አንተ መውት። እሺ አንተ መውት። እኔ ጋር አውራ። ከድር እኔ ከአንተ ጋር ላውራ። ምንድን ነው ሃይማኖትህ አንተ? ችግር የለውም። ስለ ሃይማኖት አይደለም ጥያቄ። አላህ መሰረቱ ጭንቅላት አለው። ሃይማኖትህን ማወቅ ፈልጋለሁ። መጀመሪያ ሃይማኖትህን ልወቅ እንጂ ስለ ሃይማኖት አይደለም እያወራን ያለ ነው። እንዴት ስለ ሃይማኖት ነው እኮ ማውራት ያዝ ነው። ስለ ግለሰብ አይደለም፣ ስለ አላህ ነው እያወራን ያለ ነው። ስለ ግለሰብ አይደለም። እኔ እኮ አንድ ግለሰብ ነኝ እኮ። ስለ ሃይማኖት ነው እኮ፣ ስለ ግለሰብ አይደለም። አላህን ግለሰብ እያደረከው ነው። ስለ ሃይማኖት ነው። ሃይማኖት ምንድን ነው? ችግር የለውም መልስላለሁ። በተራ እናውራና አላህ ጭንቅላት አለው የለውም? እሺ ንገረኝና መልስላለሁ። በሃይማኖቱ ታፍራለህ እንዴ አንተ? ቆይ በሃይማኖት ለምን አላፍርም? በሃይማኖት ለምን አፍራለሁ? ግን አላህ ጭንቅላት አለው? ንገረኝ፣ እነግርሃለሁ። ጭንቅላት ይፍረስ ንገረኝና እኔም እነግርሃለሁ። ሃይማኖትን መልስልኝ አስቀድመህ። ሃይማኖትን ስለ ግለሰብ እያወራ እኮ ነው። ታፍራለህ በሃይማኖት? ወይ ሙስሊም ነው ወይ ክርስቲያን ነኝ። አንድ አማራጭ ነው። ወይ ሙስሊም ነው ወይ ክርስቲያን ነኝ። አንዴ እየተወራ ያለው ስለ አላህ ነው እንጂ ስለ ግለሰብ አይደለም። አንተ እምነትህን አስረዳው። እምነትህን ነው እየጠየቀ ያለው እንጂ ስለሱ ስለ ግለሰብ ስለ ፐርሰናል ነገር ልታወሩ ሳይሆን የምታምነውን አንተም ይጠይቀን አስረዳው። እኔ አሁን ምንድን ነው ቢለኝ እሺ ሙስሊም ነኝ እለዋለሁ። እሱም ያሳውቀኝ ሙስሊም ነው ክርስቲያን ነው። ይሄን ብቻ ለማወቅ ነው። ከዛ ወደ ቆይ ችግር የለውም። አሁን ስትሰግድ ምንድን ነው ሱራ ፋቲሃን ትቀራለህ አይደል? ቆይ አዳም፣ የኔን አሰጋገድ አንተ አልጠይቀኝ አይገባም። ሃይማኖትን መጀመሪያ ያሳውቀ። አንተ እንደናንተ ያሉ አስመሳይ ሰዎች ናቸው። ሰው መበጥበጥ ያዛታስ። ሃይማኖትን አስቀድመህ አታሳውቅም አንተ? ሃይማኖትን ተናገር። ሃይማኖት የለህም? ችግር የለውም። ቆይ ችግር የለውም። ፋቲሃን ትቀራለህ አይደለ? ሃይማኖት የለህም አንተ?
ችግር የለውም እነግርሃለሁ። ፋቲያን ትቀራለህ ስትሰግድ ፋቲያ ብዙ ጊዜ ያለው አንተ አስመሳይ ማለት ነው። የሸርሙጣ ሎኬሽን እልክልሃለሁ እና ቶሎ በውስጥ ተፈለግ የሸርሙጣ እንዳንተ ያለ አስመሳይ ሰው ነው። ሰውን እያስመሰለ ገደል የሚዶለው ሃይማኖትን ሎኬሽን አሜሪካ ነኝ ትመጣለህ። እስ ነኝ ስድቡን ተውትና ጀስት ጥያቄው ላይ ብቻ ፎከስ አድርጉ። ጥያቄው ላይ ብቻ መወያየት ይቻላል። ቃል በቃል ቁርአን እፎይ ቃል በቃል ማለት ነው። እስቲ እኔ ፋቲያን ቀርቼ ሰግዳለሁ ይበል። እሱ ወንድ ነው። እስቲ ሃይማኖትን ተናገር መጀመሪያ። እስቲ አንተ ወንድ ነህ፣ ፋቲያን ቀርቼ ነው የሚሰግዱ በላይ ነገርኝ። እስቲ ወንድ ነህ አንተ ሙስሊም ከሆንክ ስለ ጭንቅላት እዚህ እየገባህ የምታወራው ጭንቅላት ይፍረስና ማለት ነው። አንተ ያንጧንጡ ባይ ልጅ አውራኝ። እኔ ሃይማኖት እስ ነኝ ባለፈው ማውን ስድቦች ተሳድበው ስድብ ተው ስደብታውና እሺ እኔ አፉ አንተ አላልካም። አንተ ቤት ነው እያስተማርክ ነው። እሱ ሐዲስ እየቀራ እኮ ነው። በአማርኛ ሐዲስ እየቀራ ነው። ቆይ በአማርኛ ሐዲስ እየቀራ ነው። ቅራና ጨርስና እናወራለን። ማን ነው እሱ የሚቀራው? አረብኛ አይደለም እንዴ? እየጠየቀህ እኮ ነው ያለው። ስማ ሃይማኖትህ ምንድነው አለ። ሃይማኖትህ መናገር ነው ያለብህ። ሃይማኖት የለህም እና እናመሰግናለን። አንተንኛው ልጅ እሱ ጋር አታውሩ። ሙስሊሞች ምንም አይደለም ምንም አይደለም። ከዚህ በኋላ ሙስሊሞች ይሄ ልጅ ጋር አታውሩ። እሺ እስ ነኝ ምንድነው እሱ መጣኔ የምታደርገው? እስ ነኝ ኡስታዞች እኮ ሲወያዩት ነበር እኮ ሰብስበውት ሙስሊም ነው ብሎ አይደለም። አንተ ደግሞ አልከው ጥሩ ነው። የአንተ ኡስታዞች ግን ሰብስበው ቤታቸው ሄዶ ሲወያያቸው ነበር እኮ። አባቴ ጋር ራሱ እያወራው ነው ከኡስታዞች ጋር ማለት ነው። እስቲ ይወያዩ ይባለኝ። እስቲ ሙስሊም ነኝ ለምን ራሱ በአንድ በቱ አይመሰክርም እንዴ? ፋቲያን ትሰግዳለህ፣ ስቀራ ትሰግዳለህ፣ ስትሰግድ ትቀራለህ ፋቲያን። አስላን የሶላት አንተ አይመለከተም እኮ አንተ ጅል። ሰላት ሰግድ አታውቅም? አውርደው ይልሽ ሰላት ሰግድ አታውቅም? ወላሂ አውርደው። ስማ እየሰማ ነው። ክርክር ሳይሆን ማለት ነው። ሃይማኖት ምንድነው አለ። አንተ ከዚህ ዝም በል እስቲ። ከሱ ጋር እያወራን አይደል እንዴ? ዝም በል አንተ። ታላቅሱ ማውራት አልችልም። ስለ ግለሰብ አይደለም እኮ እያወራን ያለ ነው። ስለዚህ ቆይ አንዴ እሺ ኦኬ ልዳኛችሁ በቃ ኤስ ነኝ። የአንተን አቂዳ አስቀምጥ፣ ከድርም ደግሞ የአንተን አቂዳ አስቀምጥ። ሚዳኘን እሱ ነው። ኤስ ነኝ። የአንተ አቂዳ ምንድን ነው? እኔ ሙስሊም ነኝ በስ። ኦኬ አቂዳስ? አቂዳ ማለት ሙስሊም ነኝ አልኩህ እኮ። ምንም የሚያውቀው ታሪክ የለም። ኦኬ እሺ ችግር የለም። ሙስሊም ነኝ አለ። እንዲቴል ላያውቀው ይችላል። አንተስ ከድርስ? እኔ ሚለተ ኢብራሂም ሙስሊም ነኝ። አንዴ ፕሊስ ከድር አንተኛውን አይደለም ሁለቱ ስላሉ ነው። ምን አልክ ከድር? እኔ ኢብራሂም እሱ የሚሄድበት ኢብራሂም የሄድበትን ሚለተ ኢብራሂም አኒፋ ኦኬ ይናገር። እሱ ደፍሮ እንደዛ ይናገር። ኦኬ አሁን ሁለታችሁ ማውራት ትችላላችሁ። ስለዚህ መጠያየቅ ትችላላችሁ። እኔ አኒፋን እከተላለሁኝ አለ። የአኒፋን ኢብራሂም ኦኬ መሐመድንስ ትከተላለህ? እሱ የራሱ ኢብራሂምን ነው የሚከተለው። ኦኬ እሺ እሱነኛ አሁን ማውራት ትችላላችሁ። ራሱላችን ባዘዙን ነው የምንሄደው። ስማ እሺ አላህ እጅ አለኝ ሲል ጊዜ እጄን አምልኩት የሚል ትምህርት የለም። ገባ? አደምን በእጆቼ ፈጠርኩት ነው እንጂ ያለው። አዳምጥ። እኔ ሚለተ ኢብራሂም አኒፋ ብያለሁ አይደል? የኢብራሂም መንገድ ነው። ከቁርአን ማስረጃ ሰጣለሁ። ግን አንተ እስቲ ደፍሬ እኔ ተውሂድ ነው የምከተለው በል እስቲ። ቆይ እስ ነኝ አልገባኝ። አላህ እጅ አለኝ ሲል እጄን አምልኮ አላለም። እጃና መልክም ያልከው ተሳስተ ነው ከምር ነው? አይ ቆይ አዳምጥ፣ ተረጋጋ። እጅ እግር ለብቻ የሚገነጣጠል ነገር የለም። ገብቶሃል? ታውቃለህ? የሚገነጣጠል ነገር የለም። በእጆች የፈጠርኩት ጊዜ እናጸድቃለን። ያልተናገረውን ግን አናጸድቅም ከራሳችን አንደበት። ገብቶሃል? ጭንቅላት አለው እንዴ ምን አለው እንዴ እግር አለው እንዴ እያለ እዚህ የሚያወራው ለምንድን ነው እሱ? ኦኬ እሺ በቃ ቀጥሉ። ስለዚህ እጁን ነው የምታመልከው እያልኩ ነው። ስለዚህ አይደለም ሙሉ አካሉን ነው የምናመልከው። ሙሉ ነው እሱ። መጀመሪያ ሃይማኖት ጉዶላ አይደለም ካልክ ማስረጃ አምጣሽ። ስማ አዳምጣ። ያንተ አጅቲል እንዳንተ ያለ እጅ አይደለም። ስማ ከሰዎች የማይመስል ከማንም እሺ የፈረስ ነው የሚመስለው የሰው ነው የሚመስለው አላልኩም እኮ ነው። እንደዛ ይመስላል አላልኩም። አንተ እንደዛ ይባል የሰማን አንተ ሲጀመር ሙስሊም አይደለህም አንተ። ሙስሊም ተራሱ አንደበት እንደዛ ያለ አነጋገር የለውም። እሺ ችግር የለውም። የኔና የፈረስ እጅ መሳሰላል እንዴ?
ኧረ እናትህን ፈረስ ይብዳህ ይሸርሙጣል። እኔ አንተ ጋር አልነጋገርም። ይሸርሙጣል ፈረስ ይብዳህ። አሜሪካ መጥቶ ፈረስ ይብዳህ። ሄሌ ባይ አንተ ሙስሊም አይደለም እንትነኛ ምን እየቀራ ነው? ቆይ የኡስታዞችን እንትን እየቀራ ነው። ችግር የለም ቅራና ጨርስና እናወራለን። አንተ ሙስሊም አይደለም። እስ ነኝ አንተ ጋር እንዴት በላይ ባይሆን ፊት ለፊት ባወራ ደስ ይለኛል። አይ እስ ነኝ ምንድነው? አሁን ለምን ተሳደብክ? ማለት ተጠያየቃችሁ። ሙስሊም ነኝ ያልከው እሱ ሐኒፋ ነኝ ኢብራሂምን መንገድ መከተል ነኝ አለ። አልተስማማ። ቆይ አዳም እንደዛ የሚባለው ነው። ኦኬ መልካም። ስለዚህ መሐመድ የኢብራሂምን መንገድ እከተላለሁ ያለው ተሳስቶ ነው ማለት ነው። ቁርአን ላይ አለ አክቹአሊ የኢብራሂምን መንገድ ተከተሉ የሚል ይሄ ከድር አይደለም ስሙ። የሰው ነው የመጣው ከድርም አይደለም። አውቀው ነው እኛ እሱ ነኝ። በቃ እሱን ተወና እሺ፣ ለኛ መልስልን። አላህ ጭንቅላት አለው። አንተ ጋር እኔ አንተ ጋር ብዙ ጊዜ ገብቻ አውርቻለሁ። ጥያቄ በክርስትና የተመለስክልኝ ጠይቀሃለሁ። እሱ አናዱ የኔ ገባሁት። ይቅርታ አድርግልኝ። እኔ ስለ ሃይማኖት ብዙ ወክዬ እስልምናን ለመናገር እውቀቱ የለኝም።